ሙስሊም ሬስቶራንት ስንል ያላህ ስም ተጠቀሰ ማለት ምግቡን ሐላል አያደርጉ። ብዙዎቹ ሽንት ቤት ላይ ምናምን ያርዱ ነበር እኮ። ከሪስክ ነፃ ምግብ የለም። ምንም አይነት ምግብ ቤት ውስጥ ብታበስል የሆነ ሪስክ አለ። ጀርም ብሔርተኛ አይደለም። አንተ ምግብ ቤት መጥቼ ስመገብ የሆነ ችግር ያለበት ነገር ሆዴ ሊያሳምመኝ የሚችል ነገር ካቀረብክልኝ ሰብአዊ መብቴን እየተጋፋው። በሽታን መከላከል በሽታን ከማከም ይሻላል ይባላል። ከታመምኩ በኋላ ለምን ሰዎች ኢንቴሪየር ዲዛይን ላይ ነው ኦብሰስድ የሆኑት። ፉድ ሴፍቲ ሌክቸር አይደለም። አንተ ምግብ ቤት ውስጥ መጥቼ ስበላ ጥፍር አላገኘውም ማለት ውለታ አየዋልክልኝ አይደለም። እንደ አበሻ ምን አይነት ክፍተት አለብን? ሰዎች ለምግብ ኢንቨስት ማድረግ ብዙ አይወዱ። በቃ እየነዳ ይመጣና ላጥ ብሎ ወደ ምግብ ይሄዳል። አንዳንድ እንዲሁም ሳይታጠብም መኪና ውስጥ ምግብ አዙ ምግብ የሚበላ ሰው የተለመደ ነው። እኛ ሀገር ፉድ ሪቪው ካየህ እስኪ እንዴት ነው አጎራረሳቸው፣ የምግቡ ከለሪንግ ስላማረ ምናምን ሰዎች ሮጦ ይሄዳሉ። ከሌማ ያስተዋውቀው ምናምን ብሎ ምከፍልበት ነው። ምከፍለው ደግሞ ደህንነቱ ለተጠበቀ ምግብ ነው። ስለዚህ ሰዎች ሀስፕ ራሱ ሰርቲፋይድ ቢሆኑ ፉድ ሴፍቲ ማኔጅመንት ሲስተም ISO 22000 ሰርቲፋይድ ቢሆኑ ራሱ መመጻደቅ የለባቸው። በቃ የግዴታችን ነው ብለው ነው ሊያቀርቡ የሚገባው። የነገ ስኬቶ ዛሬ ላይ ወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደን ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወዳጅ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? የዚህ ፕሮግራም የክብር ስፖንሰር እንግዲህ ቀርደን ሀሰና ፕሮፐርቲስ ነው። በነገራችን ላይ አዲስ አበባ ውስጥ እየኖራችሁ አሊያም ሌሎች ክፍለ ሀገራቶች ላይ ማለት ነው በተለያየ አጋጣሚ እናንተ ስራዎቻችሁ ላይ ቢዚ ከሆናችሁ እናንተ ስራዎቻችሁን በሚገባ እየፈጸማችሁ ቀርደን ሀሰና ፕሮፐርቲስ ጉዳያችሁን ወስዶ ቤት መሸጥ አሊያም መግዛት ይችላል ለእናንተው ማለት ነው። ይህንን አስቸጋሪና ውስብስብ ሂደት እንግዲህ እነሱ የሚያስፈጽሙላችሁ ነው የሚሆነው። ቀርደን ሀሰና ፕሮፐርቲስ የዚህ ፕሮግራም የክብር ስፖንሰራችን ነው። እጅግ አድርገን እናመሰግናለን። ስክሪን ላይ ባለው ስልክ ቁጥር እየደወላችሁ አገልግሎቱን ማግኘት ትችላላችሁ። መስኮት ፖድካስት ወደ እናንተ መድረሱ እንደቀጠለ ነው። ዛሬ ደግሞ ከብሩኬ ጋር በድጋሚ ተገናኝተናል። ዛሬ ግን በጣም ለየት ባለ ሀሳብ ነው የተገናኘ ነው። ብሩኬ እንኳን ደህና መጣ። እንኳን ደህና ቆየኝ። ዛሬ ስለ ፕሮፌሽን እናወራለን። ስለ ሙያ ማለት ምንድን ነው? ጥርስን ስለነቀልክበት ነው የሚባለው? ጥርስን ነቅልሃል? ፉድ ኢንጂነሪንግ ላይ አልነቀልኩም፣ ገና እያሳጠብኩት ይነቅላል ወይ ነው? በጣም አሪፍ ሰው። ብሩኬ ፉድ ኢንጂነር ነህ አይደለ? ትምህርትም እሱ ላይ ነው፣ ፕሮፌሽናሊም እሱ ላይ በደንብ እንትን ብለሃልና ስለዚህ ዛሬ ከፉድ ኢንጂነሪንግ ጋር የተያያዙ እኔ ወይ ደግሞ በአንድም በሌላ መንገድ ከምግብ ጋር የተያያዙ ጉዳዮችን እያነሳን ቆይታ እናደርጋለን። ፉድ ኢንጂነሪንግ እንግዲህ እኔም ኢንጂነሪንግ ነው የተማርኩት እንደ እድልም እንደ አጋጣሚም ሆኖ ማለት ነው። እና ፉድ ኢንጂነሪንግ ላይ የሚቀለዱ ቀልዶች አሉ ብዙ ጊዜ። እና ፉድ ኢንጂነሪንግ ተማሪዎች ከፈተና ከወጡ በኋላ እንጀራ መጋገር ስንት አመጣ፣ ያለ በርበሬ ማቁላላት ስንት አመጣሽ ምናምን ይባላል። አጤሬራ ቆሎ ተይዞበት ምናምን ይባል ነበር። ቆሎ ተገኝቶበት አጤራ ተብሎ ተባረረ ምናምን ይባላል። እና ፉድ ኢንጂነሪንግ በሆነ መንገድ መብራራት ያለበት ምንድን ነው የሚለው ነገር መታወቅ ያለበት ነገር ይመስለኛል። ምንድን ነው ፉድ ኢንጂነሪንግ? እንደሚታማው ቆሎ ፈተና አለው ወይስ ምንድን ነው ከሚለው እንጀምር። ከፉድ ኢንጂነሪንግ በፊት ራሱ ኢንጂነሪንግ መብራራት አለበት ብዬ አስባለሁ። ምክንያቱም እኛ ሀገር ላይ ኢንጂነሪንግ ሲብራራ የቆየው ሲቪል ኢንጂነሪንግን እንደ ኢንጂነሪንግ ተብሎ ነው። ስፔሲፊክ የሆነው አንድ ዲፓርትመንት ልንለው እንችላለን። እሱ ነው ኢንጂነሪንግ እንዲፋይን ሲያደርግ የቆየው። ወይንም ታዋቂ የሆኑት ኢንጂነሪንጎች አሉ። ሲቪል አለ፣ ኤሌክትሪካል፣ ሜካኒካል። እኛ ሀገር ላይ ረጅም ዓመት በትምህርትም በልምድም ብዙ ዓመታት ቆይተዋል። ኦፍኮርስ ፉድ ኢንጂነሪንግ ትንሽ ዓመት ነው። ያን ያህል ትንሽ ነው ስል ኦልሞስት ወደ 20 ዓመት ገደማ ይሆነዋል። ነገር ግን ፉድ ኢንጂነሪንግ ምንድነው? መጀመሪያ ኢንጂነሪንግን ዲፋይን ስናደርገው ቴክኖሎጂዎችን፣ ፕሪንሲፕሎችን፣ ማትስን እነዚህ ነገሮች ሁሉ ኮምባይን ያደረገ
እውቀት ነው፣ የእውቀት ዘርፍ ነው። ፉድ ሲባል ደግሞ እንጀራ በማስመሪያ ነው ሳይሆን ያው ምግብ በፋብሪካ ይመረታል። ምግቦች ብዙ ፕሮሰስ ይደረጋሉ። ዘይት ይመረታል፣ ብስኩት ይመረታል፣ ሶፍት ድሪንኮች ይመረታሉ። ስለዚህ እዚህ ላይ ምግብ ሂደት አለው ማለት ነው። ከሮ ማቴሪያል አለ፣ ከዛ ፕሮሰስ አለ፣ ከዛ ኢንድ ፕሮዳክት ደግሞ አለ። ስለዚህ እዚህ ውስጥ የኢንጂነሪንግ ፕሪንሲፕሎች አፕላይ ይደረጋሉ። ሮ ማቴሪያል ሲመጣ እንዴት ነው የሚቀመጠው? አቀማመጡ ምን አይነት ነው? ፕሮሰሲንግ ላይ ምን አይነት ነገሮችን፣ ምን አይነት ሴፍቲ ሜዥሮችን ወይንም የደህንነት መርሆችን፣ እንዴት አይነት የደህንነትና ጥራትን ለማስጠበቅ ምን አይነት መርሆችን እንከተል? እሺ ከወጣስ በኋላ ደግሞ ምርት ኃላፊነት ሊወስድ የሚገባ ደግሞ አካል ሊኖር ይገባል። ስለዚህ ከወጣ በኋላ ምርቱ ከወጣ በኋላ ደግሞ ማህበረሰብ ጋር ከገባ በኋላ እንዴት ነው ያንን ምርት የምንቆጣጠረው? እንዴት ትሬስ እናደርጋለን? ምክንያቱም ብልሽት ሊገጥም ይችላል። ያንን ምርት ብልሽት ላይ ከደረሰ በኋላ መልሰን ተቆጣጥረን ደግሞ መልሰን እንዴት ችግሩ የቱ ጋር የተፈጠረው የሚለውን ነገር እንዳለ ያጠናል። ይህ እንግዲህ አንዱ ስኮፕ ነው። ስለዚህ ፉድ ኢንጂነሪንግ አጠቃላይ ይሄ ነው ልንል እንችላለን። በጣም አሪፍ ሰው ዋትስ ፉድ እግረ መንገድ እሱ መብራራት ይኖርበታል። ምግብስ ምንድን ነው? በጣም ሲሊ የሆነ ጥያቄ የሚመስል ግን ኢንሳም ወይ ደግሞ መብራራት ደግሞ ይኖርበታል። አዎ ምግብ ሲባል ያው እንደ አበሻ እንጀራ ነው የምንለው። ሳምቲንግ ኤኒ ኤዲብል የሆነ ለሰውነት ኒውትሪሽየስ የሆነ ወይንም ደግሞ ለሰውነት በቂ የሆነ ጥቅም ሊያስገኝ የሚችል የሚላመጥ ኤዲብል የሆነ ገብቶ ፕሮሰስ ተደርጎ ደግሞ ለሰውነታችን በጎ የሆነ ተግባር ያለው እንዲሁም በመጠጥም ሊሆን ይችላል ልናገኘው እንችላለን። እሱም የምግብ አይነት ውስጥ ይካተታል። ስለዚህ ምግብ ስንል በጥቅሉ ይሄ ነው። የሚበላ ነገር ግን የሚበላ ነገር ስንል ይሄ የማይጠቅም ነገር ሳይሆን የሚጠቅም ሆኖ ሰውነታችን ተጠቅሞት ሰውነታችን ላይ ጥሩ ተጽዕኖ ያለው። ጫት ምግብ ነው? ጫት ይላመጣል። አይሚን ያልካቸውን እንትኖች በሙሉ ያሟላል አያሟል? ግራ ገብቶኝ እኮ ነው። ምግብ አይደለም ጫት። ምግብ አይደለም ስንል ለሰውነታችን የሚጠቅም ነገር የሚለው ላይ የሚያጎድለው ነገር አለ። ስለዚህ ጫት አዎ ይላመጣል። ማላመጥ ላይ የመላመጥ ችግር የለበትም። ከዛ በኋላ ግን ሰውነታችንንም መልሶ ደግሞ ያ ለጉዳት ይዳርገዋል። አንዱ ምን ሲል ሰምቼ መሰል አንዳንድ ሰዎች ሲቅሙ ይውሉና ይላል የሚለውን ነው እና ከዛ እራት ብሉ ሲባሉ አንበላም ይላሉ። እንዲህ በሉ እኮ እንትኑ ነው የሰውየው አርጊውመንት ነው። በሉ እኮ እንደውም ለውዝ አለው ከዛ ደግሞ 2 ሊትር ውሃ አለው እና ከነሱ በላይ ማን የበላለ ይላል። አንድ ኪሎ ጎመን እኮ ምን ያህል ቢሆን ነው የሚል አርጊውመንት ያነሳል። እና እንግዲህ ሹድ ቢ ጠቃሚ መሆን አለበት። ምግብ ጠቃሚ መሆን አለበት። ለሰውነታችን ሊጠቅም የሚችል በጎ የሆነ ተጽዕኖ ሊኖረው ይገባል አንድ ምግብ። ኦፍኮርስ እኛ ሀገር ላይ ብዙ የጫት ተጽዕኖ ከሰውነት ጋር ብቻ አይደለም፣ ከኢኮኖሚ ጋር ይገናኛል፣ ከሶሻል ከማህበራዊ ትስስራችን ጋር ይገናኛል፣ ከማንነትም ጋር ይገናኛል። ብዙ ተጽዕኖ ብዙ ነው አፌክት የሚያደርገው። ዋቴቨር ግን ምግብ ደግሞ ምግብ የሚላመጥ የሚለውን ብቻ ወስዳችሁ ምግብ ወደሚለው እንዳትወስዱት ነው። ሶ ፉድ ኢንጂነሪንግ ሜይንሊ ምግብ ቁጥጥር ላይ በደንብ እንትን ብሎ ይሰራል ማለት ነው አይደለ? ምግብ ቁጥጥር ማለት ግን ምን ማለት ነው? ቅድም የተወሰነ ነገር ትንሽ የነካው ይመስለኛል። እስቲ እሱን እናብራሩ። አዎ አንደኛ ምግብን ለምንድን ነው የምንቆጣጠረው የሚለውን ነገር መመለስ አለብን። ከምንድን ነው እሱ የምንቆጣጠረው? የምንቆጣጠርበት ምክንያት አሁን በፉድ ኢንጂነሪንግ ፉድ ሴፍቲ ላይ ወይም የምግብ ደህንነት ላይ ፉድ ሃዛርድስ ቢባሉ አሉ። ወይም የምግብ እክሎች ወይ እሱ ነው የምግብ እክሎች የምንላቸው ነገሮች አሉ። 4 ናቸው። መጀመሪያው ፊዚካል ሃዛርድ ይባላል። ፊዚካል ሃዛርድ ማለት የሆነ ምግብ ቤት ውስጥ እየተመገብክ ጥፍር ካገኘህም እንደምታደርገው ፊዚካሊ የምታየው ነገር ነው። እንዲህ በአይን ሊታይ የሚችል ኦብዘርቭ ሊደረግ የሚችል ሊታይ ሊዳሰስ የሚችል ነገር ፊዚካል ሃዛርድ እንለዋለን። ወይ ድንጋይ ሊሆን ይችላል፣ ወይ ጠርሙስ ሊሆን ይችላል። ኤኒ ምግብ ውስጥ የገባ ፊዚካል ነገር ፊዚካል ሃዛርድ እንለዋለን። ሁለተኛው ኬሚካል ሃዛርድ የምንለው ደግሞ አለ። ኬሚካሎች በተለያየ አጋጣሚ ምግባችን ላይ ተጽዕኖ አላቸው። ለምሳሌ
የተቀየሩ ህጎች አሉ ኢትዮጵያ ውስጥ። አሁን ሃይላንድ ላይ ካየህ ሃይላንድ በፊት ሰማያዊ ነበር ከለሩት እዚህ ላለ ከዛ በኋላ አሁን ነጭ ነው። ሁሉም የሚጠቀሙት ነጭ ነው። ይሄ ምክንያቱ ምንድነው? ሚቲጌት ያደርጋል። ያ ሰማያዊ ከለር ወደ ውሃው በቆየ ጊዜ እንትን ወደ ውሃ ውስጥ የሚገቡ ኬሚካሎች አሉ። ስለዚህ እነዛን ነገሮች ልንቆጣጠራቸው ይገባል። ምግብ በልተህ የምታጥብበት ሳህኑን በምንድን ነው የምታጥበው? በሳሙና በሌሎች ዲተርጀንቶችን ትጠቀማለህ። ስለዚህ እነዚህ ነገሮች ኬሚካል ሀዛርድ እንላቸዋለን። ከምግቡ ጋራ ምግቡን አቢዩዝ ሊያደርጉ የሚችሉ ምግቡ ላይ ተጽዕኖ ሊያሳድሩ የሚችሉ። ሶስተኛ ባዮሎጂካል ሀዛርድ የምንላቸው ደግሞ አሉ። ባዮሎጂካል ሀዛርድ የሚባሉት የኤኒ ባክቴሪያ፣ ፓራሳይቶች፣ ጀርሞች እነዚህ ደግሞ ምግብን ይበክላሉ። በተለያየ አጋጣሚ ከሰው ሊሆን ይችላል የሚተላለፈው፣ ከፋሲሊቲ አካባቢው ላይ ንጽህና ጉለት ሊሆን ይችላል እና መሰል ነገሮች። አራተኛው አለርጂክ የምንላቸው ነገሮች አሉ። እነዚህ አለርጂኮች ከሰው ሰው ይለያያሉ። ለምሳሌ አንዳንድ ሰው ለእንቁላል አለርጂክ ነው፣ አንዳንድ ሰው ለወተት አለርጂክ ነው። ስለዚህ እነዚህ ነገሮች ሜንሽን ሊደረጉ ይገባል። ስለዚህ የምግብ ሂደት ስንል ምግብን የምንቆጣጠረው ከነዚህ አራት በመሰረታዊ ደረጃ ከነዚህ አራት ነገሮች ምግብን እንቆጣጠራለን ማለት ነው። የቁጥጥር ስርዓቱ እንዴት ነው? ተቆጣጣሪ አካል አለ ኢትዮጵያ ውስጥም ሌሎች ሀገሮችም ተቆጣጣሪ አለ። ኢትዮጵያ ለምሳሌ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን አለ። እሱ ምንን ይቆጣጠራል ስንል በመጀመሪያ ፋሲሊቲን ይቆጣጠራል። ይህ ቦታ አሁን እዚህ ጋር ከሆነ የምናመርተው እዚህ ቤት ውስጥ የምናመርት ከሆነ ይሄ ቤት ምግብ ለማምረት ብቁ ነው ወይ፣ ምቹ ነው ወይ፣ ደህንነቱ የተጠበቀ ምግብ እዚህ ቤት ውስጥ መመረት ይችላል የሚለውን መርሆች መጠበቅ አለመጠበቃቸውን ያረጋግጣል። ከዛም አልፎ ደግሞ በላብራቶሪ ደግሞ የሚታዩ ነገሮች አሉ። ኦኬ ቤቱ ጥሩ ነው። ቤቱ ጥሩ ከሆነ በኋላ ደግሞ የቤቱ ጥሩነት የምርቱን ጥሩነት ግን አያረጋግጥም። ምክንያቱም ምርት ላይ ደግሞ ሰዎች ኢንቮልቭ ያደርጋሉ። ሰው ነው አይደለም የሚሰራው። ስለዚህ የግለሰብ እዛ አካባቢ ላይ የሚሰሩ ሰዎች ጤናቸው ምን ይመስላል? ከምግብ ጋር የሚገናኙ ሰዎች በጤና እንትን መሆን አለባቸው፣ ጤነኛ ሰዎች መሆን አለባቸው። ከሚተላለፉ ነገሮች ለምሳሌ ሄፓታይሲስ ኤ፣ የጉበት ምናምን እንደዚህ አይነት የሚተላለፉ ህመም ላይ ያሉ ሰዎች ከምግብ ጋር መስራት የለባቸውም። ለምሳሌ ኮሌራ ሊሆን ይችላል፣ ዲያሪያ ያጋጠማቸው፣ ተቅማጥ የሚይዛቸው፣ ቮሚት የሚያደርግ ሰው፣ እንዲህ ህመም ያለባቸው ሰዎች ከምግብ ጋር እንዲገናኙ አይፈቀድም። ስለዚህ ከፐርሶኔል ፐርስፔክቲቭ ወይንም ከግለሰብ እይታ ደግሞ እነዚህ ሰዎች ምግብ ጋር መስራት የለባቸውም ተብሎ በህግ ደረጃም ያረቀቀ ነገር አለ። ሌላው ምርቱ ራሱ ለምሳሌ ፋሲሊቲው ምግብ ሂደት ነው ብለን የለ ቅድም። አሁን ምግብ ሂደት ነው ስንል ሮ ማቴሪያል ይመጣል፣ ጥሬ ዕቃ ይመጣል። ያ ጥሬ ዕቃ መጥቶ ፕሮሰስ ይደረጋል። ፕሮሰስ ከተደረገ በኋላ ደግሞ ኢንድ ፕሮዳክት አለው ወይንም የመጨረሻ ምርት አለ። በዚህ ውስጥ ማሽኖች አሉ። እነዛ ማሽኖች ፉድ ግሬድ መሆን አለባቸው። ፉድ ግሬድ ስንል ምግብ ለመስራት ተስማሚ ሊሆኑ ይገባል። ስቴንለስ ስቲል ሊሆኑ ይገባል። የሚታጠቡ ሊሆኑ፣ ይህ ዝገት ማያጠቃቸው፣ የምግቡን ደህንነት ሊያስጠብቁ ከሚችሉ ማቴሪያሎች የተሰሩ ሊሆን ይገባል። ስለዚህ በፋሲሊቲ ደረጃ ደግሞ እንደዚህ ይህንን ነገር እንቆጣጠራለን። አጠቃላይ ደግሞ የቅድም ያነሳናቸው መጀመሪያ ላይ ያነሳናቸውን እነዛን አራት ችግሮችም ደግሞ ሊቆጣጠር ፊዚካል፣ ኬሚካል፣ ባዮሎጂካል ደግሞ ሊቆጣጠር የሚችል ለምሳሌ ኦኬ እነዚህ ነገሮች ተቆጣጠረን አይጥ ሊመጣ ይችላል፣ ዝንብ ሊመጣ ይችላል። እነዚህ ነገሮች ደግሞ ሊቆጣጠሩ የሚችሉ አሁንም ፋሲሊቲዎች ያስፈልጋሉ ማለት ነው። ስለዚህ ስንቆጣጠር ፋሲሊቲ አለ፣ ፐርሶኔል አለ፣ ራሱ ኢኩፕመንትስ ወይም መሳሪያዎቹ ይኖራሉ። ስለዚህ ቁጥጥሩ እነዚህ ሁሉ ያው የምግብ ቁጥጥር ስርዓት ውስጥ አሉ። እንግዲህ ስለ ምግብ ቁጥጥር እያወራን የምኖርበት ማህበረሰብ ደግሞ አንድ አባባል አለው ሁሌ የሚገርመኝ፣ ሀበሻን ጀርም አይገለውም ደግሞ ይባላል። ፉድ ኢንጂነሪንጉ
ይህን ያህል እንቆጣጠርና ሰዎች ዘንድ መድረስ ያለበት ነገር በጣም ሴፍ ነው እያለ እኛ ጋር ደግሞ በጣም ትገርም አባባላለች። እና የእውነት ሳይንሱ ምንድን ነው ሊል የሚችለው ይሄ ላይ ይገለዋል ብለን የምታስበው አንተ ሀበሻ እንደመሆነ? በደንብ ይገለዋል። ቁጥራዊ መረጃዎቹን ካየናቸው ትልቅ ነው። በምግብ ደህንነቱ ያልተጠበቀ ምግብ በመመገብ ወይንም ደግሞ የምግብ ወለድ በሽታዎችን ስናይ ከሚሊዮን በላይ የሆኑ ሪከርዶች አሉ። በአመት ውስጥ የሚታመሙ ግለሰቦች ኢትዮጵያ ውስጥ ሚሊዮንን ያለፉ ናቸው። በሺዎች የሚቆጠሩ ሰዎች በምግብ ወለድ በሽታ ይሞታሉ። ሀበሻን ጀርም አይገለውም ሲባል አይ ቲንክ አንዳንድ ጊዜ ቆሻሻን ቶለሬት ያደርጋል እንዴ ማህበረሰባችን እላለሁ። ለቆሻሻ የተለየ ውዴታና ፍቅር ያለው ይመስልሃል? መላመድ ይችላል የሰው ልጅ መላመድ የሚችላቸው የባክቴሪያ የኤኒ ማይክሮ ኦርጋኒዝሞች ይኖራሉ። ነገር ግን መልመድ ስለቻለ ግን ያ ሰው በጤንነት ይቆያል ማለት አይደለም። ሰውነትህን ኮስት እያደረግ ወይንም ሰውነትህ ግብር እየከፈለ ያንን ነገር ይለምደዋል፣ እየታገለው ይለምደዋል። ነገር ግን አሁን እንዳጠቃላይ የአፍሪካ ምን ያህል አመት ይኖራሉ የሚለውን ስታቲስቲክስ ስታየው ትንሽ ነው። አሁን ጃፓኖች፣ ኮሪያዎችን ካየ ሌሎች ሀገራትን ካየ ጥሩ ምግብ የሚመገቡ ባላንስ ዳይት ወይንም የተመጣጠነ ምግብ የሚመገቡ ህዝቦችን ካየ ረጅም አመት ይኖራሉ። ለነሱ 180 ምናምን ቀልድ ነው። እኛ ሀገር ደግሞ አሁን አብዛኛው የማህበረሰብ ክፍል ወጣት ነው። ይሄ ማለት ብዙ ሰው እርጅና ላይ አይደርስም ማለት ነው። 60ዎችን አይሻገርም፣ 70 አይሻገርም። ይሄ ምንድን ነው? ሰውነቱ ወረድ ይደክሟል። በጀርሞች አለማምደን አድክመነዋል። ሰውነታችንን አስከፍለነዋል። ረጅም አመት እንዳይኖር ስላስከፈል ነው ያው ረጅም አመት መኖር አንችልም እንጂ የተለየ ጀርም ብሔርተኛ አይደለም። ሀበሻ ምን አይልም። ሀበሻ ምን አይልም። ስለዚህ በተለየ መንገድ ለሀበሻ የተለየ ፍቅር ሊኖረው ይችላል ብለን አናስብም። እንደ ፉድ በጣም የሚደንቅ ነው። እስቲ እንግዲህ ስለ ፉድ ኢንጂነሪንግ ስናወራ እንግዲህ ጥናት በብዙ መልኩ ይደረጋል። ፕላስ ደግሞ በቁጥጥር ሰዓት የሚገጥሙ ነገሮችንም አንተም ወረዲ ስለሰራበት የምታስተውላቸው ነገሮች ይኖራሉ ብዬ አስባለሁ። እና እስቲ ኤክስፓየር ሲያደርጉ ምግቦች አካባቢ ትንሽ ነገር እናንሳ። ምን አይነት ማጭበርበሮች ይደረጋሉ? ሰውም ጥንቃቄ እንዲያደርግ ማለት ነው። አዎ እዚህ ጋር እንግዲህ አምራቾች ኃላፊነት ሊሰማቸው ይገባል ብዬ አምናለሁ። ብዙ ጊዜ ምርት ቢዝነስ ላይ ያሉ ሰዎች አሁን እንደ ፕሮፌሽን ካየኸው ኢንጂነሪንግ ብዙ ሰዎችን ዋጋ ማስከፈል ይመቻል፣ ብዙ ሰዎች ላይ ተጽዕኖ ማሳደር ይችላል፣ ወይም ዋጋ ሊያስከፍል የሚችል ፕሮፌሽን ነው እንበል። አሁን አንድ ዶክተር ቢያጠፋ አንድ ሰው ላይ ነው አይደለ ሊሳሳት የሚችለው፣ ወይም የእውቀት ጋፕ ቢኖርበት አንድ ሰው ላይ ብዙ እንትን ይላል፣ ሉዝ ሊያደርግ ይችላል። አንድ ኢንጂነር ሲሳሳት ብዙ ሰዎች ናቸው የሚያልቁት። በህንፃ ራሱ ካየ ነው አንድ ሲቪል ኢንጂነር የሆነ ህንፃ ላይ ስህተት ቢፈጽም ወይ ፌሮ የሆነ ደከም ያለ ነገር ከስታንዳርድና ኳሊቲው ያነሰ ነገር የሚጠቀም ከሆነ እዛ ህንፃ ላይ ብዙ ሰዎች ይኖራሉ፣ ብዙ ነፍስ ያላቸው ነገሮች አሉ፣ ይወድማል። ፉድ ኢንጂነሪንግም ላይ ልክ እንደዛው ነው። የሆነ ምርት ተመርቶ ስፔሻሊ ሰዎች የሚመገቡት ነገር ቀጥታ ወደ ሆዳቸው የሚገባ ነገር እስከሆነ ድረስ ጥንቃቄ ይፈልጋል፣ ኃላፊነት ሊሰማቸው ይገባል። ይህ ስላወቀው ብቻ በልምድ የሚሰራ ስራ አይደለም፣ ሙያዊ ስራ ነው። ስለዚህ አሁን ኤክስፓየር ዴት ላይ ከሚሰሩ ማጭበርበሮች መካከል ለምሳሌ መለጠፍ ነው አንደኛው። በቃ እንትኑን ኤክስፓየር ዴት ያደረገውን ቀን ቫኒሽ አድርገው ወይ አጥፍተው ድጋሚ ደግሞ የመለጠፍ ነገር አለ። ይህ ትክክለኛ ነገር አይደለም። ይህ በጣም ማህበረሰብን የሚጎዳ ነገር ነው። አንዳንድ ጊዜ ዞሮ አንተ ጋር ሊመጣ ይችላል ያ ምርት ባላሰብከው መልኩ ቤት ሊገባ ይችላል፣ ቤትም ሊገባ ይችላል እንበል። አሁን አንተ ዘይት አምራች ሆነ ዘይትን በቀጥታ የምትቆጣጠርበት እድል የለም። እሺ ቤት ውስጥ ብቻ ሁሌ አትበላም፣ ውጭ ላይ ልትበላ ትችላለህ። ወይ ሆቴል ትበላለህ፣ ወይ ጓደኛ ጠርቶ ትበላለህ። ያንተ ምርት ተጠቅሞ አብስሎ ሊሰጥህ ይችላል። ስለዚህ ራስህ በሰራኸው ፍራውድ፣ ራስህ በሰራኸው መጥፎ ነገር መልሶ አንተም
የምትጎዳበት እድል ስላለ ኃላፊነት ሊሰማው ይገባል። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ። የኤክስፓየር ዴት ተጽዕኖ ቀላል የሚባል ነገር አይደለም። ኦፍኮርስ ኤክስፓየር ካደረገ በኋላ እስከ 6 ወር እስከ 4 ወር እንደየምግቡ አይነት የሪቴንሽን ፔሪድ አለው። ቀደም ተደርጎ ኤክስፓየር አደረገ ማለት ዛሬ ተበላሸ ማለት አይደለም። ሌላ 6 ወር ኤክስትራ ይኖራል፣ ግን ኮስት የሚያደርግህ ነገር ይኖራል። ምክንያቱም ምርት ሲባል ፐርፌክት አሁን ከሪስክ ነፃ ምግብ የለም። ምንም አይነት ምግብ ቤት ውስጥ ብታበስል የሆነ ሪስክ አለ። የሆነ ሚስ የተደረገ የሆነ የደህንነቱን ሊያጓድል የሚችል የሆነ ስርዓት አይጠፋም። ነገር ግን አክሴፕት የሚደረጉ ወይንም ቶለሬት የሚደረጉ ስታንዳርዶች አሉ። ባክቴሪያል ካውንት እንላቸዋለን። ለምሳሌ ባክቴሪያል ካውንት ይሰራል። አንድ ምግብ ምን ያህል ባክቴሪያ አክሴፕት ሊደረግ ይችላል? ዶሮ ላይ ምን ያህል ይደረጋል? የበሬ ስጋ ላይ ምን ያህል ይደረጋል? ወተት ላይ ምን ያህል ነው? አክሴፕቴብል ሌቭል የሚባለው እሱ ነው እንጂ ዜሮ ሪስክ ማለት አይደለም፣ ወይንም ምንም ባክቴሪያ የለውም ማለት አይደለም። ግን የባክቴሪያ ሬንጁ የሰው ሰውነት ውስጥ ሲገባ ተጽዕኖ ቀላል ነው ወይ ተጽዕኖ እየጨመረ ይመጣል። ቀኑ እየቀረበ የ6 ወር እየጨመረ በመጣ ቁጥር ባክቴሪያ የመራባት እድሉ ያ ምግብ ሊሰጥህ የሚገባውን ኒውትሪሽናል ቫሊዩ እያጣ ይመጣል ማለት ነው። ከዛም አልፎ ደግሞ እየተበላሸ ይመጣል። እየተበላሸ በመጣ ቁጥር ለአንተ የጤና ስጋት ነው። ኦኬ። ስለዚህ ሰዎች ምን አይነት ጥንቃቄ ማድረግ አለባቸው ትላለህ? አንዳንድ ጊዜ መቆጣጠር ማትችላቸዋሉ። ቅድም እንዳልኩ ያው ከሪል ተርም ስናወራ መቆጣጠር ማትችላቸዋሉ፣ መቆጣጠር ማትችላቸዋሉ። ለምሳሌ በትክክል የሚሰሩ ብራንድ ምግቦች ላይ አተኩረው መመገብ አለባቸው ብዬ አምናለሁ። አሁን ባለፈው አንድ የቲክቶክ ቪዲዮ ላይ የሰራሁት እሱን ነው። እንደ ሀበሻ በመርህ ደረጃ ምን አይነት ክፍተት አለብን? ሰዎች ለምግብ ኢንቨስት ማድረግ ብዙ አይወዱ። ኧረ እባክህ እኔ እንደውም ብዙ የሚያረጉ ነው ይመስላል። አያረጉም። አንድ ፈረንጅ የሚበላው ምግብ ብታየው ከሀበሻ ጋር አይገናኝም። እኛ ጋር ላይ ያው ስጋ ሲበላ በቃ ብዙ ኢንቨስት እንዳደረገ ፊል ያደርጋል። በትክክል ግን ሰውነት የሚፈልገው ስጋ ብቻ አይደለም። ባላንስ ዳይት ስንል ከስድስቱም የተሰባጠረ አይነት ምግብ ነው። ካርቦሃይድሬት፣ ፋት፣ ፕሮቲን፣ ሚኒራል፣ ቪታሚን፣ ወተር። እነዚህ 6 ነገሮች ሰውነት በሚያስፈልገው ልክ ልትጠቀምባቸው ይገባል ነው። ስጋ ብቻ ስለሰጠው ሰውነት አያመሰግንህ። ቪታሚኖችንም ሚኒራሎችንም ወተርንም አሰባጥረ ልሰጠው ይገባል። ቪታሚን ከስጋ አታገኘው ማለት ወይ ሚኒራሎችን አታገኝም፣ ወይ ፋት ወይ ፕሮቲን እንደዚህ ነው የምታገኘው። ካርቦሃይድሬት ደግሞ ብቻ ያላቸው የምግብ አይነቶች አሉ፣ ስታርች ብቻ ያላቸው ምግቦች አሉ። ስለዚህ እነዚህ ነገሮች በተመጣጠነ መልኩ ነው ሰውነታችን ሊያገኛቸው የሚገባው። ለዚህ ደግሞ ኢንቨስትመንት ይፈልጋል። ምናልባት እንደ ምሳሌ የሚጠቅም ከሆነ አሁን እኛ ሀገር ላይ ሴቶች ሲታረሱ ምን ያህል ጊዜ ይቆያሉ? በጣም ረጅም ጊዜ ነው። ኦልሞስት 2 ወር 3 ወር 4 ወር አይነሱም፣ ወደ ውጭ አይወጡም። አሁን አውሮፓዎቹን ካየን ሌሎች ሀገሮች ላይ ቪታሚኖችን ይወስዳሉ በታብሌት መልኩ፣ ሌሎች ሰፕሊሜንቶችን ይወስዳሉ። ስለዚህ ሰውነታቸው እንትን አይላቸው፣ ቶሎ ሪቫይቭ ያደርጋል፣ ቶሎ ወደ ቦታው ይመለሳል። ስለዚህ የተሰባጠረ ምግብ ላይ ኢንቨስት ማድረግ ያስፈልጋል። ግን ደግሞ አደሲም ታይም የሚገርም ሀበሻ ጤና ላይ ደግሞ ኢንቨስት ያደርጋል፣ ችግር የለበትም። ከታመመ በኋላ ለሕክምና ማለት ነው። ለሕክምና አሪፍ ነው፣ ጎበዝ ነው፣ ብዙ ኢንቨስትመንት አይቸግረውም። ማለት በቃ ቤት ንብረቱን ሸጦ ይታከማል፣ እዳ ውስጥ ገብቶ ይታከማል፣ ተበድሮ ምን ብሎ በቃ ይታከማል። የዚህ ችግር የለበትም። ግን መጀመሪያ ላይ ያለው ካፒታል ላይ እነዚህን ነገሮች ለምግብ ጉዳይ ግን ሲያወጣ ብዙ ቀሽምነት አለብን።
ስለዚህ ጥንቃቄ መደረግ አለበት። ታሞ ከመሟቀቅ ነው የምትለው? በትክክል በሳይንስ ፕሪቬንቲንግ ዲዚዝ ኢዝ ቤተር ዛን ኪውሪንግ ዲዚዝ ይባላል። በሽታን መከላከል በሽታን ከማከም ይሻላል ይባላል። ከታመምኩ በኋላ ለምን ያስፈልግ? ጥሩ። ምናልባት አሁን ከተማችን ላይ እነ ሙዝ ሌሎችን ፍራፍሬዎች ምናምን አክቹሊ ዶሮዎችንም ጨምሮ የሚሰሙ ነገሮች አሉ። ቶሎ ገበያው ላይ እጥረት እንዳይፈጠር ምናምን ቶሎ ሰፕላይ እንዲኖር ለምሳሌ ዶሮዎቹ ቶሎ አድገው ቶሎ እንትን እንዲሉ ሙዙ ቶሎ እንዲደርስ የሆነ ነገር ቶሎ እንዲሆን የነ ቶሎ ቤት ኤኒዌይስ ነገሮች ቶሎ እንዲሆኑ የሚደረጉ ነገሮች አሉ። የሚረጩ ኬሚካሎች ሳምቲንግ የሚሰጧቸው ምግብ ምናምን እነዚህ ነገሮች በፉድ ኢንጂነሪንግ ዓለም እንዴት ነው የሚታዩት? ፈቃድ አላቸው ወይስ ምንድን ነው? አዎ ፍቃድ አላቸው። ግን እኛ ሀገር ላይ እንግዲህ ቅድም እንዳልኩ ነው የአተገባበር ችግር አለ። እኔ ፐርሰናሊ በግሌ የጂኤምኦ ብዙ አድናቂ አይደለሁም። ጄኔቲካሊ ሞዲፋይድ ኦርጋኒዝምስ ይባላሉ። በቃ ናቹራሊ ያደጉ ነገሮች ጥሩ ናቸው ብዬ ነው ማምነው። ሰውነታችን ወይም የኛ ፊዚዮሎጂ በደንብ ኢንተራክት አድርጎ ቦዲያችን ጋር ሊጣጣም የሚችለው የምርት አይነት የኦርጋኒክ ምግቦች ናቸው። ጂኤምኦ ግን ብሩኬ በወሬህ ላይ እንትን ይባላል ኦፊሻሊ ላይክ ለምሳሌ ዶሮ አምራች ምናምን ተቋማት ይሄን ታግ እንትን ይላሉ፣ ታግ ያደረጉ ያሳውቃሉ። ኦፍኮርስ ባያሳውቁ አይሰሩም አደለ? ማሳወቅም ይኖርባቸዋል። ምክንያቱም የሚጠቀሙት ኤኒ ግብአት ወር ለዶሮቹ የሚሰጡት ምግብ እነዚህ ነገሮች ሬጂስተርድ ናቸው። ያው አተገባበሩ ላይ ምን አይነት ክፍተት አለ የሚለው ሌላ ቶፒክ ስለሆነ፣ ነገር ግን ያው የሚታወቅ ነገር ነው። ይሄ ዶሮ በ90 ቀን እንዲደርስ ከዛ ቀን በታች ሲታረዱ የሚኖረው ኢፌክት አለ። ምክንያቱም ሰውነታቸው ተላምዶት ሳይቆይ ስታርዳቸው ያ ኬሚካል ለተጠቃሚው ደግሞ የራሱ የሆነ ተጽዕኖ አለው ይባላል። ምክንያቱም ያን ኬሚካል የተጠቀመ ምርት ነው አንተም እየተጠቀምክ ያለው። ስለዚህ ከዛ ኬሚካል አንተም አታመልጥም፣ ከበረከቱ አንተም አታመልጥም። ስለዚህ ስታንዳርዱን መጠበቅ ላይ ያው ፎከስ ተደርጎ መሰራት አለበት፣ በመንግስትም በአምራቾችም። ተጠቃሚው ደግሞ ኮንሽየስሊ በቃ በትኩረት ሊጠይቅ ይገባል ብዬ አምናለሁ። ጀነራሊ ቅድም እንዳልኩ የጂኤምኦ ብዙ አድናቂ አይደለሁም። ጄኔቲካሊ ሞዲፋይድ ኦርጋኒዝምስ የዛ አድናቂ አይደለሁም። ኦርጋኒክ የሆኑ ምግቦችን እንዲጠቀሙ ነው እኔ ማበረታተው። ምክንያቱም በኬሚካል በምን ያደጉ ነገሮች ጥሩ አይደሉም። ኖርማሊ ኬሚካል ጥሩ አይደለም። ሰውነታችን ኬሚካል አለው። ጨጓራህን ካየው ፒኤቹ ከ1 እስከ 2 የሚሆን አሲድ አለው። እንግዲህ ሃይድሮክሎሪክ አሲድ ኤችሲኤል አለው። ስለዚህ ይሄ ማለት ኬሚካል ነው። አሲድ አጥንት የተሰራው ከኬሚካል ነው፣ ካልሽየም ኬሚካል ነው። ከኬሚካል ልንርቅ አንችልም። ቶታሊ አቢዩዚቭ ነው እያልኩ አይደለም፣ ግን አጠቃቀሙ ላይ ግን ሜዥሮች መወሰድ አለባቸው። ሰዎችም መጠየቅ ያለባቸውን ነገር መጠየቅ መብቱ እንዳላቸውም ጭምር ብዙዎች የምናውቅ አይመስለኝም አደለ? ለምሳሌ ሳምቲንግ የሆነ ሬስቶራንት ውስጥ ገብተን በተለይ ይታወቁ ዶሮ መሸጫዎች ይኖራሉ። እዛ ውስጥ ገብተን መጠየቅ ይሄ ነገር እንዴት ነው ጄኔቲካሊ ሞዲፋይድ የሆኑ ናቸው ወይስ በተፈጥሮ ሂደት ውስጥ ብዙዎቹ ያለፉ ናቸው የሚለውን መጠየቅ ቢለምድብን ለጤናችንም። ትሬሴቢሊቲ የሚባል ኮንሰፕት አለ ምግብ ላይ ትሬስ ተደርጎ መታወቅ አለበት። ለምሳሌ እኔ አንድ ዶሮ እዚህ ጋር የሆነ ምግብ ቤት ላይ በበላ ያ ዶሮ ትሬስ ተደርጎ እስከ አስተዳደጉ ድረስ ሊሄድ ይችላል። ሌላ ሀገር ላይ ያለው በስነ ምግባር ነው ያደገው የሚለው ነው። በስነ ምግባር አመፀኛ አይደለም እንዴት ነበር የሚለው። እኔ ደግሞ ምን ለትዳር ነው እንዴ የተፈለገው? ከዛም በላይ ነው ጤና ነው። ትሬስ ተደረገ ማለት ነገ ከነጎዲያ ሊፈጠሩ የሚችሉ ችግሮችን በተወሰነ መልኩም ቢሆን የምትቀርፍባቸው እድሎች አሉ። ሰው ታሞ የታመምበትን ምክንያት ካላወቀው ይሄ ችግር ነው አይደል? ትልቁ ችግር እሱ ነው። ልትታመም ትችላለህ፣ ግን ያሳመመህን ነገር አታውቁ፣ የቱ ጋር እንደታመምክ አታውቅም። በተለምዶ ደግሞ እኛ ሀገር ላይ
ሜን ዲሾች ወይንም ደግሞ ዋና ምግቦች ላይ ነው ሰዎች ትኩረት አድርገው ደህንነቱ እንዲጠበቅ ትኩረት ሰጥተው የሚሰሩት። ለምሳሌ እኔ እናንተ የሆነ ምግብ ቤት ገባን በላን፣ ከዛ ስንወጣ ማስቲካ በቃ ትንሽ ጨጓራ ምንም ስላለች ዳይጀስት እንዲያደርግልኝ ብለን ማስቲካ ኘክን፣ ተመልሰን ወጣንና ደግሞ የሆነ ቦታ ቡና እንጠጣለን ወይ ኬክ እየበላን ቡና እንጠጣለን። ከዛ ቤት ስንገባ ታመመን። የትኛውን ምግብ ነው የምትወቅሰው? ብዙ ጊዜ ሜን ዲሹን ነው የምንወቅሰው። ገብተን ምግብ ቤት የበላንበት ቤት እሱ ቤት ጥሩ አይደለም፣ ባለፈው ማሳመሙኝ ነበር ምናምን ብለን ያልተፈጠሩ ሪያሊቲዎችን ወይም ሀፕን ያላደረጉ እውነታዎችን እንወቅሳለን። ፎርዛት ማተር ማስቲካው ሊሆን ይችላል ያሳመመ፣ ወይ ቡናው ሊሆን ይችላል ያሳመመ፣ ወይ ኬኩ ሊሆን ይችላል ያሳመመ። ስለዚህ እነዚህ ነገሮች ኮንሽየስሊ ኦብዘርቭ ማድረግ ያስፈልጋል። በቃ በትኩረት እያንዳንዱ ምግብ የቱ ጋር ነው የታመምኩት የሚለውን ማወቅ የምትችለው ትሬሲቢሊቲውን አንደርስታንድ ወይም ሲስተም ሲኖረው ነው። ማስቲካው ላይ ተጠያቂነት ኖሮ ያ ማስቲካ እንዲህ ተመረተው፣ ያ ማስቲካ ሲመረት አምራቹ ግለሰብ ማን ነበር? አምራቹ ታሞ ነበር? ፋሲሊቲው በሚገባው ሰዓት ላይ ተጸድቶ ነበር? ሪሊ ግን ትሬስ ሲደረግ እነዚህን ሁሉ ማግኘት ይቻላል? ይቻላል። በፉድ ኢንጂነሪንግ ሲስተም አለ። ከሲስተሞቹ መካከል ለምሳሌ ሁለቱን ልንገርክ። አንደኛው ሀስፕ የሚባል ሲስተም አለ። ሀዛርድ አናላይሲስ ክሪቲካል ኮንትሮል ፖይንት ይባላል። ቅድም ያልኩ ሀዛርዶች አሉ፣ ፊዚካል ኬሚካል ያልኩ ሀዛርዶች አሉ። እነዛን ሀዛርዶች ክሪቲካል ፖይንታቸው ላይ ሊያደርስህ የሚችል ሲስተም ሀስፕ ይባላል። ስለዚህ የቱ ጋ ነው ሀዛርዱ ሀፕን ያደረገው? ለምሳሌ የበላ ጥፍር ካገኘ ያ ጥፍር የቱ ጋር ነው የተገኘው የሚለውን ትሬስ ይደረጋል። ለምሳሌ አቅራቢ ከሆነ ለምሳሌ መጨረሻ ላይ የሰጠ ሰውዬ ጥፍሩ በአግባቡ ተቆርጧል ወይ? ኦኬ፣ ያንን አለፈ። ከዛ በፊት ምግቡን ፕሮሰስ ሲደረግ የሆነች ሴት ጥፍሩ አድጎ ከነበረ ኖቲስ ይደረጋል፣ ይታወቃል። ስለዚህ የሃይጂን ኮድን ባለመጠበቅ የትኛው ሰራተኛ ሊወቀስ እንደሚችል ይደረስበታል። ሁለተኛው ኦፍኮርስ ውስጡ ሀስፕ አለ፣ ግን አይሶ 22018 ፉድ ሴፍቲ ማኔጅመንት ሲስተም ይባል ደግሞ እንትናል ሲስተም አለ። የአይሶ ስታንዳርድ ነው። እሱም ደግሞ ክሎዞች አሉት። በነዛ ክሎዞች ካምፓኒው ሰርቲፋይድ ከሆነ በደንብ ማወቅ ይቻላል። የሚገርም ነው፣ በጣም የሚገርም ነው። በጣም ምናልባት ምን ትዝ እያለ መሰለ፣ ከተማችን ውስጥ አንዳንዴ የሆነ ምግብ ቤት ገብተህ ምግብ ታዘና ምናምን በተለይ ስጋ ይቀርብልሃልና ስጋውን ታየውና ይሄ የበጉ ምኑ ሊሆን ይችላል ብለህ አስበህ መልስ ታጣለህ አንዳንዴ ማለት ነው። እና አይ ቲንክ አንድ መድረክ ላይ አይ ቲንክ እያዩ ፈንገስ ይመስለኛል ተሳትኩኝ አንድ ነገር ሲል በጣም ገርሞኝ ነበረ። ገላጭ ስለሆነ ነው አሁን የምናወራውን ነገር። በግ ተጠየቀች አለ ሰውየው ሊበላ ሲል ቅልጥሟ ረዘም ብሎበት ነው በግ ብለው ነው ያቀረቡለት። እና ምን ነው ቅልጥምሽ ረዘመ ብሎ ጠየቃት አለ። እና መልሷን ቢሆን ጥሩ ነው በስሜ እያረዱ ብላ መለሰች አለ። እና በጣም አሜዚንግ የሆነ መልስ ነው። ሶ አሁን ዲስማች ትሬስ መደረግ ከተቻለ አንዳንድ ሰዎች የሆነ ነገር ይጠራ እንትን ይሉና ሸክ ይገባቸውና ከዛ በኋላ ግን መጠየቅ ምንድን ነው እስቲ እንደዚህ ብሎ እንትን ማለቱን ደግሞ ላይክ አንዳንዴ መብትህም ላይ መስልህ ይችላል። ከዚህ አንጻር ግን ምንድን ነው የሚለው ህጉ ምን ይላል? እኛ ሀገር ላይ ምናልባት አይዶን ነው ህጉን፣ ግን ሌሎች ሀገሮች ላይ አድቮኬቶች አሉ፣ የፉድ አክቲቪስቶች አሉ። እነ ማሪያ ኮለር እነዚህ ታዋቂ ሰዎች ናቸው። ፉድ ሴፍቲ ኢዝ ሂውማን ራይት ነው የሚሉት፣ ሰብአዊ መብት ነው የሚሉት። የምግብ ደህንነት ለምሳሌ እኔ አንተ ምግብ ቤት ከፍተህ አንተ ምግብ ቤት መጥቼ ስመገብ የሆነ ችግር ያለበት ነገር ሆዴ ሊያሳምመኝ የሚችል ነገር ካቀረብክልኝ ሰብአዊ መብቴን እየተጋፋው ነው። ምክንያቱም ምን ያመኝ ይሄ ነው አንተ ጋር የመጣሁት ስለከፈልኩ ብቻ አይደለም። ወደ ሆዴ ማስገባው ነገር ላይ ኦልሬዲ መብቱን ሰጥቻለሁ። ያንን መብት ደግሞ አንተ አቢዩዝ ልታደርገው አይገባም፣ ኃላፊነትም ጭምር ነው።
ዝም ብሎ እንትን የሚባል አይደለም። ገበያ ስለመጣ ብቻ የደረሰውን ውሰድ ተብሎ እንዲየተወረወረልህ አይደለም ሊሰጥ የሚገባው። ከስተመር የራሱ የሆነ መብቶች አሉት። ከምንም በላይ ደግሞ መታምነው ወደ ሆደ የሚገባውን ነገር ልታምነው ትችላለህ። አንዳንድ ጊዜ ከላይ የሚቀር ነገር ከላይ ነው አውልቀህ ትተዋለህ። ስታንዳርዱን አልጠበቅም ብንል የሆነ ሸሚዝ የሆነ እንትን ገዝተህ ተጽዕኖም ያን ያህል ላይሆን ይችላል። በቃ ወይ ኳሊቲውን አልጠበቀም ነው ወይ ጥሩ ጨርቅ አልተጠቀመም ወይ ተጨማደደ ትንሽ ቆይቶ እንትን አለ ልትል ትችላለህ። ቤዚክ አይደለም ሳይሆን ይሄ ግን ህይወት ያ ልትሞት ትችላለህ። ባይዘው ወይ በመመረዝ ያ ልትሞት ትችላለህ። ስለዚህ ኃላፊነት ሊሰማቸው ይገባል ምግብ አምራቾች። ብዙ ጊዜ ወቀሳ የምን መሰለህ በተለይ እኛ ሀገር ላይ ሰዎች በተለይ አሁን ላይ ኢንቴሪየር ዲዛይን ላይ ነው ኦብሰስድ የሆኑት። ኮምፒቲሽኑም እሱ ላይ ነው። ኮምፒቲሽኑም እዛ ላይ ነው። አሁን ፉድ ሪቪው የሚሰሩ ሰዎች ኦር የምግብ ምናምን ላይ የሚሰሩ ሰዎችን ካየህ ጥሩ ኢንቴሪየር ዲዛይን አለ የሚያምር ቤት ይለዋል ሲጀም ፕሌቱ ያምራል ምናምን ይለዋል። እኔ ቻሌንጅ ያደርጋቸዋለሁ። እስኪ ኪችናቸውን ዲሞንስትሬት ያድርጉ፣ አሳዩን ምን ደብቃችኋል የሚለውን ነገር ሰዎች ማወቅ አለባችሁ። መብቱም አላችሁ። እንዴት ነው ምግብ የሚቀርብልኝ? እንዴት ነው ሩቢሊን ያሁን መጠየቅ ይችላለሁ እንጂ ኪችኑን ሊየው ማለት ይችላለሁ። አስወጡት ይቅር ተወው አትብላ ምናምን ነው የሚልህ እንጂ አንተም ካየኸው ላትበላ እንደው ልትታመም ትችላለህ። ምክንያቱም አቢዩዝ ያደርጋል። ምን አይነት ቀበጥ ከስተመር የመጣብኝ ነው አይደለ? አዎ ይሄ ልክ አይደለም። እንደውም በኮንፊደንስ ልታሳይ የሚገባው ነገር ቢኖር ኪችንህን ነው። ኪችንህን በደንብ በኮንፊደንስ ልታሳይ ይገባል። የንጽህና ስርዓትህን፣ የምግብ አመራረት ሂደቱን ፍሪሊ ዲሞንስትሬት የማድረግ አቅም ከሌለ ሰዎች ላይ የሆነ ፋውል እየሰራህ ነው ማለት ነው። ለምሳሌ ክሮስ ኮንታሚኔሽን ሊሆን ይችላል። እያንዳንዱ ነገር ቅድም እንዳልኩ ስታንዳርድ አለው። የሆነን ኬሚካል ከሆነ ነገር ጋራ እየወሸክ እየደበቅ እንዲህ እያደረግ አይሆንም። ምክንያቱም ምግብ ኮምፕሌክስ ነው ስለ የቡና ካምፓኒ ውስጥ ሰርቻለሁ ተመርቄ አፍተር ይር ኦር ምናምንና እዛ ፉድ ካምፓኒ ውስጥ ቡና ቅምሻ ክፍል ውስጥ ለምሳሌ ምግብ አይበላም። አንተ የራስህን ምግብ እዚህ ጋር ይዘህ አትበላም። ምክንያቱም ቡናው እንትን ይላል፣ ሳክ ያደርጋል የምግብን ሽታ። ስለዚህ ቡና ቅምሻም ላይ ሌሎች የኳሊቲ ፓራሜትሮች ላይ ኢምፓክት ይኖሯል። ስለዚህ ምግብ ኮምፕሌክስ ነው። እንዲህ በንክኪ ብቻ የምትቆጣጠረው ነገር አይደለም፣ በብዙ ሜዥሮች ነው የምትቆጣጠረው። ስለዚህ አሁን ጥሬን ነገርን ከበሰለ ነገር ጋር ስታደርገው ክሮስ ኮንታሚኔት ያደርጋል። ሚቲጌት የሚያደርጉ ኬሚካሎች አሉ። ስለዚህ ያ ደግሞ የሰው ጤና ላይ የሚፈጥረው ተጽዕኖ ቀላል የሚባል አይደለም። ስለዚህ እኛ ሀገር ያው ኪችኑን ከሽንት ቤት ጋር ይሰራሉ። ከሆነ ማይጠበቅ በቃ የቆሻሻ አወጋገድ ስርዓት ወይ ነው ዌስት ማኔጅመንት ሲስተሙ ፑር ነው። እንትን እዛ ጋር የሚሰራው ሰራተኛ በትክክል የጤና ምርመራ አድርጎ ነው ወይ የሚሰራው የሚለው ነገር በትክክል የተረጋገጠ አይደለም። ስለዚህ ስለ ምግብ ስናወራ፣ ስለ ምግብ ደህንነት ስናወራ ፓኬጅ ነው የምናወራው። የሆነ አንድ ነገርን ብቻ ስለመጠበቅ አይደለም የምናወራው። ብዙ ነገርህን ነው የሚያናገው። እኛ ሀገር ላይ ስላልተለመደ ሊሆን ይችላል እንጂ እንዴት ታዲያ ሁሉ ህግ እያል እንዴት እንሰራለን ሊባል ይችላል ከመብዛቱ የተነሳ ግን ሌሎች ሀገሮችን ስናይ ተለምዷቸውን ተሞክሯቸውን ስናይ እንደውም ምግብ ተርፎም የሚደፋበት አጋጣሚ አለ። ይህንን ሁሉ ሲስተም ኪፕ አድርገው ተጠቃሚም ተጠቅሞ ከአንድ ቀን በላይ ከቆየ ዌስት ይደረጋል ሌሎች ሀገሮች ላይ። እኛ ሀገር ላይ ሞቅ አድርጎም እስከ ሳምንትም ገበያ ካልመጣ ምናምን ሊቀርብልህ ይችላል። ብዙ ችግር የለበት። ቁጥጥሩ ግን አሁን ብሩኬ ዴይሊ ነው። አሁን ለምሳሌ የምግብ ቁጥጥር እንደ ዲፓርትመንት ነው የሚኖረው እንትኖቹ ላይ ወይስ ተቆጣጣሪው አካል በሆነ ያህል ኢንተርቫል እየመጣ ነው? እንዴት ነው የሚሆነው? ለምሳሌ ዛሬ የሰራው ስህተት ቢኖር እንዴት ነው የሚገመገመው? አሁን ምግብ አይነት አላቸው ወይንም ደረጃዎች አሏቸው። ለምሳሌ ሌስ ሪስክ ያሉ እንትናቸው ተጽዕኗቸው ትንሽ ብቻ የሆኑ ምግቦች አሉ። ላብራቶሪ ማይጠይቁ ወይ ሌሎች በግዴታ ልታሟላ ማይጠበቁ ግን ሪኮመንድ ብቻ የምትደረግባቸው የምግብ አይነቶች አሉ። ሚዲየም ሪስክ አለ፣ ሀይ ሪስክ አለ።
አሁን ሃይ ሪስክ ላይ የህፃናት ምግብ ሊሆን ይችላል፣ ሌሎች ወተት ምን እንደዚህ ነገሮች ሃይ ሪስክ ውስጥ የሚገቡ እንትኖች ናቸው፣ የምግብ አይነቶች ናቸው። ለምሳሌ ቶሎ የሚበላሹ ከአንድ ቀን በላይ ማይቆዩ እነዚህ ሃይ ሪስክ ውስጥ ይገባሉ። ስለዚህ ፋሲሊቲ እነዚህን ምርቶች አመርታለሁ ብለህ ፍቃድ ስትወስድ የምትጠየቃቸውም ስታንዳርዶች ብዙ ናቸው። ላቦራቶሪ ግዴታ ሊሆንብህ ይችላል። እንደ ዲፓርትመንት ማለት ነው። ራሱን የቻለ ላቦራቶሪ ግዴታ ሊሆን ይችላል። አሁን ሶፍት ድሪንክስ ላይ እንደዛ ነው፣ የህፃናት ምግብ ላይ እንደዛ ነው። ሚዲየም ሪስኮች ሊኖሩ ይችላሉ። እነዛን ደግሞ በየጊዜው ላቦራቶሪ ካላቸው ወይ ከመንግስት ወይ የግለሰብ እንኳን ብዙ አይደለም፣ ኮርፖሬት ይመስሉኛል ፕሌሶች። የመንግስት ደግሞ ኮንፈርሚቲ አለ፣ ተስማሚነት። ከተስማሚነት ጋር አግሪመንት ይኖርህና በየጊዜው ምርቶችን እየወሰክ እዛ ደግሞ የምታስመረምርበት እድል አለ። ሌስ ሪስክ የሆኑትም እንደዚሁ ከላቦራቶሪዎች ጋር አግሪመንት ኖሩ ከነሱ ጋር ትፈራረማለህ። ግን የላይሰንስ ሂደቱ በየአመቱ ይታደሳል። ፉድ ኢንጂነር መቅጠር ግዴታ ነው፣ ቼክ የሚያደርግ ማለት ነው። ምክንያቱም ኃላፊነቱ የሚወስደው እሱ ነው። ምርቱ ከተበላሸ አንድ ሰው የሆነ ነገር ቢሆን ክሌም ከተደረገ የሆነ ምግብ ላይ ጥያቄ ከተነሳ እና ምርቱን ሄዶ የሚከስ ከሆነ እዛ ምርት ላይ ቅሬታ አስነስቷል። ስለዚህ ያመረተው ኃላፊነቱን የወሰደው ማን ነው? ያ ፉድ ኢንጂነር ትሬስ አድርጎ ይደርስበታል ነው በሆነ መንገድ። ስለዚህ የምግብ ድርጅቶችም እንትን ሲዋቀሩ ፉድ ኢንጂነር መቅጠር ግዴታ ነው በኤፍዲኤ ህግ። ስለዚህ በፉድ ኢንጂነሪንግ ላይሰንስ ስለሆነ የሚሰሩት ኃላፊነቱን የሚወስደው ያ ፉድ ኢንጂነር ይሆናል ማለት ነው። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። በዚህ ደረጃ እያወራን አይ ዶንት ኖ ምን ያህሉ ሰው እንደሆነ ደግሞ አላቅም። ለምሳሌ መንገድ ላይ ደግሞ የምናያቸው ደግሞ አሉ። ለምሳሌ ቺፕሶችን ላንሳ እንችላለን። እርጥብ፣ በተለይ ደግሞ ወጣቶች በደንብ ያውቁታል ብዬ አስባለሁ። እርጥብ፣ ሳምቡሳ ምናምን ሻይ ቡና ነገሮች ይኖራሉ መንገድ ላይ እና በጣም ብዙዎቹ የሆነ ቱቦ ይኖርና ከዛ ያው በቦታ እጥረት ምናምን ምክንያት ሊሆን እንደሚችል አንደርስታንድ ይደረጋል። ነገር ግን እዛው አካባቢ ምናምን ቦይ ተሰርተው ሰርቭ ይደረጋሉ እና ላይክ አሁን እነዚህ ከጤናማነት አንጻር ፕላስ ከቁጥጥር አንጻር ማህበረሰቡ ማወቅና መገንዘብ ያለበት ነገር ካለ እንደ አንድ ፉድ ኢንጂነር እንዴት ታየዋለህ ይሄንን ሁኔታ? ኦፍኮርስ ሪስኪ ነው፣ ምንም ጥያቄ የለውም። አንዳንድ ነገሮችን መማር እኮ ላይ ይጠበቅብህ ይችላል አይደል? ወይንም በዛ ሙያ ውስጥ ማለፍ አይጠበቅብህም። ለምሳሌ የተንጋደደ ህንጻ ስታይ ሲቪል ኢንጂነር መሆን አይጠበቅብህም። ልክ አለመሆኑን ለማየት ውሃ ልኩ የተዛባ መሆኑን ኦብዘርቬሽን ብቻ በቂ ነው፣ እንዲህ ማየት በቂ ነው። መንጋደዱ ሰው ላይ አደጋ ሊያደርስ እንደሚችል ኦብዘርቭ ታደርጓለህ። ስለዚህ የምግብን ጉዳይ ልክ እንደዛ ነው የሚታየው። እዛው ጋራ ቱቦ ምን ካለ ማይክሮ ኦርጋኒዝሞች አሉ ማለት ነው። ባዮሎጂካል ሀዛርዶች ይኖራሉ፣ እነ ባክቴሪያ፣ እነ ፈንገስ፣ ሌሎችም። ሀዛርድ እየበራ ነው፣ አደጋ ቢደርስ አደጋዎች አሉ ማለት ነው። እዛ አደጋ ስር እየተሰራ አንተ የምትመገብ ከሆነ የራሱ የሆነ ሪስክ እየወሰድክ ነው ማለት ነው። ሌላው ምንድን ነው ማያሳምነኝ ነገር፣ ከዚህ በፊትም ብዙ ፕሮጀክቶች እንደ ሀገር ሲሰሩ የነበረው እኛ ሀገር ላይ ኢትዮጵያ ውስጥ የምን ፉድ ሴፍቲ ነው? የምን የምግብ ደህንነት ነው? ሊሰራ የሚገባው እኮ ፉድ ሴኪሪቲ ላይ ነው። በቂ ምግብ ማግኘት ነው እንጂ ህዝቡ ያለበት ደህንነቱ የትኛው ምግብ ነው የምንቆጣጠረው ማለት ነው? የትኛው ገና ህዝቡ መች ጠገበና ስለ ምግብ ደህንነት ታወሩታላችሁ ብለው ባይዘወይ አንዱ ጥያቄ እሱ ነበረ። እኔም አሁን ሰዎች እንደዛ ያነሱም እንደሚል ሀሳብ ነበረኝ እኔ። አዎ አትስማማ? አልስማማ። ለምን ማለት ይታመም ብለን አንፈቅድም። ቤት የለውም እና ቤቱ ምንድን ነው ጣሪያው የሚያፈስ ቤት ውስጥ ግን መኖር ግዴታ ነው አንልም። ኦፍኮርስ ሊሻል ይችላል ባዶ ሆድ ሆኖ ከሚሞት እንደው ሪስክም ኖሮት ተመግቦ
የሆኑ ጊዜዎችን ቢሻገር ምናምን ልትል ትችላለህ። ነገር ግን ደህንነቱ ያልተጠበቀ ምግብም ሲጀምር አያሻግርህም ነው። ራብ ይሻላል ነው የምትለው? ቃር ይሻላል። በእርግጥ ከራብ ቃር ይሻላል፣ ግን አደገኛ ነው ነው አደገኛ ነው። ሁለቱንም አታነጻጽረው። ኦፍኮርስ ፉድ ሴኩሪቲ ያስፈልጋል፣ ኦፍኮርስ ፉድ ሴፍቲ ያስፈልጋል። ሁለቱም ሀንድ ቱ ሀንድ መሄድ የሚችሉ ነገሮች ናቸው። የምግብ አቬይላቢሊቲ ወይንም የምግብ አቅርቦትን አረጋግጠህ ያ የቀረበው ምግብ ደግሞ ደህንነቱን ማስጠበቅ ብዙ ከባድ ነገር ነው ብዬ አላስብም። ትልቁ ነገር ሜንታሊቲ ነው፣ ጭንቅላት ነው። ምክንያቱም እንደ ቢዝነስ ብቻ ማየት የለብህም። የምግብን ቢዝነስ በቃ ውስጡ የሰው ህይወት አለ፣ ኃላፊነት አለ፣ ሪስፖንሲቢሊቲ አለ። ያንን ሪስፖንሲቢሊቲ ኪፕ ላደርግ ይገባል። ማህበረሰብን ሊጠቅም የሚችል ነገር ሊሆን ይገባል። ደህንነቱን ማስጠበቅ ግዴታዬ ነው። ሲጀምር እኔም ልናገር አይጠበቅም ማለት እኛ እንዲህ ማውራትም ይሄ ህዝቡ ራሱ ይህ ምግብ ደህንነቱ የተጠበቀ ነው አይደለም ብሎ ራሱ ጥያቄ ሊያነሳ አይገባም። ራሱ አምራቹ ደህንነቱ ሊጠበቅ ይገባል ብሎ ነው ሊሰራ የሚገባው። እንዴት ነው? ምክንያቱም ቤዚክ ነገር ስለሆነ ነው፣ በጣም መሰረታዊ ነገር ስለሆነ ነው ይህንን የምናወራው። ያው እንደዚህ ሳይድ ላይ የሚሰሩ ምግቦች ይሄ ኮምፕሌክስ ነገር አይደለም፣ ወይንም የሆነ ኒውክሊየር ሳይንስ አይደለም። አት ኤንድ ኦፍ ዘ ዴይ የምታስተምራቸው አንድ ከዛ አካባቢ ጥሩ የሆነ ርቀት ቢኖራቸው አለ። የትም ሀገር ላይ ፋስት ፉዶች አሉ፣ ስትሪት ፉዶች አሉ። ደህንነታቸው የተጠበቁ ሆነው የሚሰሩበት አጋጣሚ አለ። ከዛ አካባቢ ኢንዲያኖችን ጨምራል። አያየ የእነሱ ቶቶቶ ሜሬሜሚው በቃ የሆነ ባይዘ ይህን ስትሰማ እኮ እሱ ያ ኮዱ ነው አለ አይደለ? እና ወይኔ እነሱ ግን ቆይ ተቆጣጠር የለም እዛ ሀገር ላይ ማለት እንዴት በዚህ ደረጃ ሊሆን ይችላል? ምናልባት አይዶን ነው በጣም እንትንም የተባለ ይመስለኛል። በጣም ፖላራይዝ የተደረገም ይመስለኛል፣ ተጋኗል ይመስለኛል። አላቅም ህንዶቹ ጋር ያለውን ፕራክቲስ ያው ይቀልዱባቸዋል፣ በጣም የሚሰሩበታል ምናምን ህንዶች ጋር። አሁን በምርት ጉዳይ ላይ በነገራችን ላይ ስታንዳርድን በመጠበቅ እነሱ በጣም ጎበዞች ናቸው። አሁን በፋብሪካ ሌቭል ምናምን ካያቸው ስታንዳርድ እኛ ሀገር ላይ ኪፕ ለማድረግ በጣም ይታገላሉ። አፕሊኬሽን ይሰራሉ። ፉድ ሴፍቲ ማኔጅመንት ሲስተምን ሀስፕን ትሬስ ሊያደርግ የሚችል አፕሊኬሽን ሰርተው ብዙ ትልልቅ ካምፓኒዎች እኛ ሀገር ላይ ይጠቀማሉ። ነገር ግን እንደዚህ አይነት ስትሪት ፉዶች ኃላፊነት ይፈልጋሉ። ቅድም እንዳልኩ አትሊስት በቃ ሰው ፉድ ሴፍቲ ፉድ ኳሊቲን አይደለም ጋራንቲ የሚያደርገው። ምን ማለት ፈልጌ ነው? የሆነ ምግብ ስለበላኸው ፉድ ሴፍቲ የሚያረጋግጥልን ነገር በቃ አትታመምም። በቂ የሆነ ኒውትሪሽናል ቫሊዩ ላታገኝ ትችላል። እሱ ፖይንቱ አይደለም። እሱ ሌላ እንትን ነው። እሱ ፉድ ኳሊቲ ነው የምንለው። ፉድ ኳሊቲ ስንል ይህንን ምግብ ብትመገብ ይህን ያህል ካርቦሃይድሬት፣ ይህን ያህል ሚነራል፣ ቪታሚንስ ታገኛለህ የሚለው ሌላ ዘርፍ ነው። እሱ ሴፍቲን ስትሻገር የምታገኘው የሳይንስ ዘርፍ ነው። ነገር ግን በፉድ ሴፍቲ ምንድን ነው ትልቁ መርህ? በቃ ብለው ያን ምንም አይኖረው ስትበላው ካላመመ የጤና እክል ካልተፈጠረው ፉዱ ምግቡ ሴፍ ነው ማለት ነው። በቃ ቅድም ካልናቸው ነገሮች ሴፍ ነው፣ ንጹህ ነው እያልን ነው። ስለዚህ አሁን ስትሪት ፉድ ላይ ሰዎች ጥንቃቄ ሊያደርጉ፣ ኩዌስችን ሊያደርጉ፣ ሪኮመንድም ሊያደርጉ ይገባል። የምግብ ጉዳይ ላይ ሁሉም ሰው እችላታለሁ ብሎ ነው የሚያስበው፣ ሙያም ስለማይመስለው። አሁን ቤት ገንባ ብትሎ የሆነን ሰው የሆነ ሲቪል ይፈልጋል፣ ፎርማንን አውትዋርድ ያስባል። ከሌም ባማክረው ይላል። የምግብ ጉዳይ ላይ ግን ዩቲዩብ አይቶ ምናምን ላጥ ብሎ ይሄዳል። እኔ መጀመር እችላለሁ ብሎ ያስባል። በዛ ውስጥ የፉድ ሴፍቲ ሬጉሌሽኖችን፣ የምግብ ደህንነት መርሆችን የሚጥሱ ነገሮች ሊያደርግ ይችላል። አሁን ዘይቶች ሊሆን ይችላሉ፣ እንትን ላይ የሚጠባበሱ ነገሮች ላይ ካየ እስኪጠቁር ድረስ ዘይቱ ኦክሲዴሽን እስኪፈጥር ድረስ ይጠቀማሉ። ይሄ ካንሰር ኮሲንግ ሊሆን ይችላል። እየመላለሱት ማለት ነው አይደል? እየመላለሱት ያንን ዘይት ይጠቀሙበታል። እንትኑን ራሱ ማሽኑን በየምን ያህል ጊዜ ሆኖ የሚጸዳው? ምክንያቱም ሳይጸዳ 2 3 4 እያለ እንትን በሄደ ቁጥር
የባክቴሪያው አማውንት እዛ ላይ ያሉት የማይክሮ ኦርጋኒዝምስ እንትን እንደዛው እየጨመረ ነው የሚሄደው። ስለዚህ በየምን ያህል ጊዜው ሊታጠብ ይገባል የሚለው ነገር ሊረጋገጥ ይገባል። ቅድም ያልኳቸው የሚቲጌሽን ነገሮች ከምግቡ ጋር አብረው ሊሄዱና ላይሄዱ የሚችሉ የማሸጊያ ሊሆን ይችላል። ያ ማሸጊያ ጋዜጣ ምን አይደል ይጠቀማሉ አይደል እንደዚህ የሆኑ ነገሮች ላይ አሁን እነሱ ፉድ ግሬድ አይደሉ። ያ አላማቸው ለዛ ፐርፐስ ስለማይሰሩ መቀላቀሉ ሌላ ነገር ሊፈጥር ምናምን ሌላ ነገር ሊፈጥር ይችላል ማለት ነው። ስለዚህ በኃላፊነት ነው ሊሰራ የሚገባው። እኔ አቮይድ ይደረጋል። ምክንያቱም እኛ ሀገር ላይ ብዙ እዚህ ላይ ብቻ የእንጀራ ገመዳቸው ተንጠልጥሎ የሚሰሩ ብዙ ሰዎች አሉ። ግን አትሊስት ቢያንስ የሚያቀርቡት ምግብ ህዝቡን ማያሳም ሴፍ እንዲሆን ግን ጥረት ቢያደርጉት ጥሩ ይመስለኛል። በጣም የሚደንቅ ነው። አይ ዶንት ኖ አሁን ካንተ ጋር የሆነ ቦታ ዝም ብለህ ድንገት ወክ እያደረገ ምናምን የሆነ ነገር እንብላ ብለህ ምን አይነት ጥያቄዎች ልታነሳ እንደምትችል አለቃ እኔ ዝም ብዬ ሄጄ የሆነ ያህል የ200 ብር አድርጊልኝ ምናምን ልል ነው የምችለው። አንተ ግን ከጀርባ ልታያቸው ምናምን ልታስተውላቸው የምትችላቸው ብዙ ነገሮች አሉ ብዬ አስባለሁ። ይሄን ያነሳውልህ ለምንድን ነው ሰዎች አሁን ፕሮፌሽኑ ላይ ያለህን ነገር አይተው ይሄ ልጅ በቃ ህይወት ይከብደዋል ኢትዮጵያ ውስጥ ምናምን ሊሉ ይችላሉ። የእውነት አንዳንዴ ስታቅ ምናምን እንደማያውቀው ሰው ምናምን አትሆንም። ገብቶሃል? ኪሪየስ ትሆናለህ፣ ታስተውላለህ፣ ይገባሃል ብዙ ነገር ምናምንና ቤት ውስጥ ምግቦች ሲሰሩ ምናምን እንዴት ነው ትሪትመንት? ለምሳሌ አሁን አንድ ሼፍ ሚስቱ ምግብ ሰርታ ስታቀርብለት ምናምን አለው እኮ አይደለ እንደ ዝም ብሎ የሆነ አንስቶ እንትን አይለን። ገብቶሃል? ምናምን ብሎ የሆነ ኮመንት ያደርጋል። ይሄ እንትኑ ዘይቱ ትንሽ ምናምን ሊል ይችላል። እንትን አይልህም? አትሞስፌር ላይ አንተ የምታየው የምታስተውለው ነገር በስቶ አይረብሽህም? በተለይ በኢትዮጵያ ኮንቴክስት። አዎ ብዙ ጊዜ ላለማየት አቮይድ አደርጋለሁ። ካየው አላልፍም። ምክንያቱም ምን ብለህ ታልፋለህ? እኛም ማናየውንም ታያለህ፣ ባይዘው ታየዋለህ። አሁን የሚረብሹኝ ነገሮች ነበሩ። አሁን ቤት ምናምን በፊት ማዘርጋሁኝ ለምሳሌ ምግብ ፈልጌ ምናምን ቤት ውስጥ ኻዲሞች ምናምን ይኖራሉ፣ ሰራተኞች። የሆነ ልታቀርብልኝ ስትል ለምሳሌ እየወለወለች ከሆነ እከታተላታለሁ። ሳታስብ በቃ አስቤው አይደለም እያሰብኩ። አሁን ቤት እየወለወለች ሊሆን ይችላል እዛ ጋር፣ ወይ የሆነ እቃም እያጠበች ሊሆን ይችላል። ሌሎች ነገሮች ጽዳት ላይ ምናምን ልትሆን ትችላለች። ተነስታ ምግብ ልታቀርብ ስትል ትሬስ ታደርጋለች። ትሬሴቢሊቲ እጇን ሳትታጠብ ወደ መሶብ ልትሄድ ስትል ወራጅ ምንድን ነው ምናምን ልል እችላለሁ። ሌላው ሰው ግን ልብ አይለውም። ይህንንም ላያስተውል ይችላል። በቃ ምን ቆየ እንዲሁም ብሎ ምናምን እንዲህ ሊበሳጭም ይችላል። ግን እንዲህ አይነት ነገሮችን ኦብዘርቭ አደርጋለሁ። ያው እንትን ስለሆንክ አይደለም ወይ ኮንሽስ ነህ፣ ሳታውቀው ሳታስበው ኮንሽስ ትሆናለህ። የህይወት እንትንክ ይሆናል ፈልገው ምናምን ሲሆን ሰብ ኮንሽስሊ በቃ የሆኑ እንትኖች እንትን ሲሉ ሲበላሹ ስታይ በቃ ይረብሻል። እውቀት ስለሆነ ምን ታደርገዋል? በጣም ይደንቃል። እኔ ከሆነ ሰዓት በኋላ ምን ረበሸኝ መሰለህ? አይ ዶንት ኖ ልክ ላይሆን ይችላል። ሰዎችም አንተም ኮመንት ልታደርግበት ትችላለህ። እና አንድ ሰው ምን ሲል ሰማሁት፣ በጣም ብዙ ሰዎች አይ ቲንክ የሆነ ህመም ሄፓታይተስ ኦር ሳምቲንግ እንደዚህ አይነት ቢ ኦር ሳምቲንግ ነገር ብዙ ህመም የሚተላለፈው ብዙ ሰዎች አያውቁትም እንጂ ቡና በሚጠጡበት ቦታ ላይ ሲኒ ሼር ስለሚያደርጉ ነው። እና ምን ያህል ሴፍ ነው የሚጠጣበት ነገር ማለት ሁሉም ሰው ውስጥ አፍ ውስጥ የሚገባ ነገር ስለሆነ ከአንዱ ከወጣ በኋላ ተመልሶ ወደ አንዱ ሲገባ ምን ያህል ሴፍ ነው የሚለውን ነገር እና በጣም ተቸገርኩኝ። ታውቃለህ የሆነ ሰሞን ቡና መጠጣት ማለት በቃ እንትን እለዋለሁኝ ይመጣብኛል በጣም በተደጋጋሚ ምናምንና የሆነ ሰሞን በእንትን ነበር የምጠጣው በቴካዌይ እቃው ማለት ነው። ከዛ የቴካዌይ እቃው ራሱ ደግሞ ትሄዳለህ እኮ ችግሩ እኮ ይሄ ነው። እቃው ራሱ የተሰራበት ማቴሪያል ምናምን ደግሞ እንትን ሊል ደግሞ ይችላል ሙቀት እንትን ሲለው ምናምን የሚባል ነገር ስላለ ማለት ነው። እና ምናልባት እዚህ ላይ ያንተን ሀሳብ ብሰማ ደስ ይለኛል። በተለይ ንግዱ ላይ የተሰማሩ ሰዎች ማድረግ ያለባቸው ጥንቃቄ ካለ ማለት ነው። ያው ሳይንስ ክፉ ነው ይባል ማለት አይምርህም። ሲስተምና ሳይንስ ሁል ጊዜ በቃ ከእውነት ጎን ናቸው። ስለዚህ
አንተ በምትፈጥረው የውሸት ዓለም ውስጥ ቦታ የላቸው። ስለዚህ ፋክቱን ተቀበለ የራስን ሜዥር መውሰድ ነው፣ የራስን እርምጃ መውሰድ ነው ትልቁ ጥንቃቄ ብዬ አስባለሁ። ነገር ግን ምግብ አምራቾች ምን አይነት ጥንቃቄ ሊያደርጉ ይገባል የሚለው ኃላፊነት ነው። ቅድምም እንዳልኩት ኃላፊነት ሊሰማቸው ይገባል። ምግብን እያቀረብክ ከሆነ የሆነ እንትን ውስጥ ልገባ ይገባል። ይሄ ቢዝነስ ትራንዛክሽን፣ የፕሮፊት ማርጂን ምናምን እያልክ ብቻ አይደለም መጨናነቅ ያለብህ። ከዛ ከፍ ያለ ሌሎች ድራይቪንግ ፋክተሮች ወይም ሌሎች ተነሳሽነት ሊፈጥሩ የሚችሉ ጉዳዮች ማንነት ውስጥ ሊኖሩ ይገባል ብዬ አስባለሁ። ስለዚህ ስታጥብም እንትኑን የፋሲሊቲዎቹን ሰዎች በተለይ በተደጋጋሚ የሚጠቀሙትን እንትኖች እቃዎች ስታጥብ ምን ስትል በፈላ ውሃ ዲተርጀንቶች በደንብ ከዛ ደግሞ በደንብ እንዲሽት አድርጎ በማጠብ በቃ ደስ እያለ ልሰራው ይገባል። ይህንን ነገር ብሩን ብቻ አይደለም ሰዎች ደስ እያላቸው ሊሰሩት የሚገባው። አይ ጥሩ እቺ ነገር እኮ ጥሩ ትርፋላት እያልክ ብቻ ገንዘቡን ብቻ ማሰብ የለብም። በምትሰጠውም ደግሞ በምትሰጠው ሰርቪስ ውስጥ ሳቲስፋክሽን ልታገኝ ይገባል። ሰርቪሱ ራሱ እንደ ሴክተር ሊያስደስት ይገባል። ይህንን ነገር በማጠብህ የሆነ ስሜት ሊኖር ይገባል። አለበለዚያ ከትርፍ ብቻ የምታገኘውን ነገር ካሰብከው አት ኤንድ ኦፍ ዘ ዴይ ያ ነገር ፔባክ ያደርጋል። አንተ የራስህንም ልትጠቀሙ ትችላለህ። ፎር ዛት ማተር ምግብ ቅድም እንዳልኩ እንትኑ ሊመረዝ የሚችልበት እድል በጣም ብዙ ነው። ከሰዎች ሊተላለፍ ይችላል፣ ከፔስቶች፣ ከኬሚካሎች፣ ከኢኩፕመንቶች እያንዳንዱ ነገር ላይ ጥንቃቄ ልታረግ ስለሚገባ አሁን ሄፓታይሲስ ላይክ ዜሮ ቶለራንስ ነው እኛ ሀገር ላይ። በቃ ሄፓታይሲስ ሲጀምር ያለበት ሰው ምግብ አካባቢ ላይ ሊሰራ አይገባም ነው ጀነራል ፕሪንሲፕል። ይሄ ዜሮ ቶለራንስ ነው። በቃ ምግብ ጋር ሊገናኝ አይገባም። የጤና ምርመራ ለምሳሌ አሁን እኔ የምሰራበት ድርጅት እንደዚሁ የጤና ምርመራ ምናምን እንትን እንላለን እናስገባለን። በየአመቱ በየ6 ወሩ ቼክ ይደረጋል። ሄፓታይሲስ፣ ደምህን፣ ሌሎች ተላላፊ የሆኑ በሽታዎች በሕክምና የተረጋገጠ ዶክመንት ማስገባት አለብህ ለምግብና መድኃኒት ቁጥጥር ባለስልጣን ነው። ስለዚህ እዛ ጋር ካዩትና ሄፓታይሲስ አለበት ካሉ ሪጀክት ያደርጉታል። ሰራተኛ መቀየር አለብህ። አለበለዚያ ምርትህ ላይ በቃ ተጽዕኖ አለው። ሰው ነው በቃ ኦልሬዲ ባክቴሪያዎች ናቸው ይገባሉ ምግብ ላይ። ያ ሰው ደግሞ ቀጥታ ኮንሱም ያደርገዋል፣ ይመገባል። እሱ ደግሞ ተጽዕኖ ከባድ ነው። ግን ማስፈራሪያ እንዳይሆን ስጋት አለኝ። ሰው ጭንቀት ውስጥ ገብተው ደግሞ ከዚህ በኋላ ውጭ የሚባል ምግብ ምናምን ደግሞ እንዳይል ምናልባት በሆነ ፍሬም ውስጥ ከሆንን ደግሞ ሜቢ ጠቃሚ ደግሞ የሚሆኑበት አንግልም ደግሞ ይኖራል ብዬ አስባለሁ። ምን ትላለህ? አው ማለት ሳይንስ እንዲያስበረግግ ወይ ደግሞ እንዲህንን ነገር ስታወራ ለሆነ ማርኬቲንግ ሊመስል ይችላል። ነገር ግን ከፋክት ተነስተን ነው ይሄንን የምናወራው፣ ከእውነታ ተነስተን ነው ይሄንን የምናወራው። በቃ ደህንነቱ የተጠበቀ ምግብ መሰረታዊ ነገር ነው። ምንም ቶለሬት ማድረግ የለበትም ሰው። ተጠቃሚ የሆነ ሰው ሆዱ መሙላቱን ብቻ አይደለም እንደ ስታንዳርድ ማየት ያለበት። አሁን እኛ ሀገር ላይ ለጣም ትልቅ ቦታ ይሰጣል፣ ለደህንነት የረከሰ ቦታ ነው የሚሰጠው። ምግብ ውስጥ የሆነ ነገር ሲያገኝ ብሎ ቀጥሎ ለመብላት ምንም ችግር የለበትም ችግር የለበትም። ጨው ግን ካነሰ ይጮሃል። ጨው ካነሰ በቃ ሼፉ ላይ ይጮሃል፣ ማናጀሩ ላይ ይጮሃል። የሆነ የጣዕም ለውጥ ካመጣ እንዴት ጣዕማችሁ ተበላሽቷል ብሎ ይላል። ግን የሆነ ለሱም ይጎዳው ነገር ግን እንዲች አንስቶ እንዲጣል አድርጎ እንትን ይላል። ያ በጣም ልክ ነህ እና አሁን ይሄ አቲቲዩድ ነው ማለት ነው። ስለዚህ ተጠቃሚው ይህንን አቲቲዩድ መጀመሪያ ሶልቭ ሊያደርግ ይገባል። በነገራችን ላይ ትልቁ ፓወር ያለው ኮንሱመር ጋር ነው፣ ተጠቃሚ ማለት ነው። አዞ የሚበላው ሰውዬ ማለት ነው። አዞ የሚበላው ሰውዬ። እኛ ሀገር ላይ ግን ትልቁ ፓወር ያለው ማኒፋክቸረር ጋር ነው፣ አምራች ጋር ነው። ምክንያቱም ማርኬቱን እንደተቆጣጠረው ያውቀዋል። 2 ሰው 3 ሰው ኮምፕሌን ቢያቀርብ ጉዳዩ አይደለም። ሌሎች ብዙ ሰዎች አሉኝ ምን ተጠቃሚ ብሄድ ተጠቃሚ ይመጣል ይላል። ይህ አቲቲዩድ ልክ አይደለም። የአንድ ሰው በምግብ ደህንነት ጉዳይ ላይ የሚሰጥ አስተያየት በጣም ኮንሽየስሊ ኦብዘርቭ ልታደርገው ይገባል።
ሌሎች ሀገሮች ያሳሰራል፣ ምግብ ቤት ያዘጋል። ሴፍቲ ሜዥሮችን ወይንም የደህንነት ሜዥሮችን ልትወስድ ይገባል። እንደ እንትን ቅድም እንዳልኩ ደግሞ በማንነትም ደረጃ እንደዚህ አይነት ነገር ማቅረብ የለብኝም ብሎ ይሄን አስተሳሰብ ይዞ ስለሚገባ ቢዝነስ ውስጥ ተጠቃሚ ራሱ እስኪነግረውም አይጠብቅም። ሌላ ሀገር ላይ ያለ አምራች እኛ ሀገር ላይ ከማርኬት ፐርስፔክቲቭ ስለሆነ የሚታየው ብዙ መሸጥ ስለቻለ ወይንም ብዙ የማህበረሰብ ክፍል ጋር ተደራሽ ሊሆኑ የሚችሉ ምርቶችን ኦውን ስላደረገ ስለያዘ ፈላጭ ቆራጭ ይሆናል። ግን ትልቁ ፈላጭ ቆራጭ ተጠቃሚ ነው። ተጠቃሚ አልመገብም ካለ እንትን የፉድ ሴፍቲ ሰርቲፊኬሽኖችን አሳየኝ፣ ሀስፕ ሰርቲፋይድ ነው። አሁን ሌግዠሪ አይደለም፣ ፉድ ሴፍቲ ሌግዠሪ አይደለም። ለምሳሌ አንተ ምግብ ቤት ውስጥ መጥቼ ስበላ ጥፍር አላገኘውም ማለት ውለታ እየዋልክልኝ አይደለም፣ ግዴታ ነው ጥፍር አለማግኘት። በቃ ጥፍር አለማቅረብ ሜኑ ላይ ጥፍር የሚል እስከሌለ በምርጫ ውስጥ ካልበላው ጥፍር በጠጠር የሚል እንትን ከሌለ ይህ ሌግዠሪ ውለታ አይደለም። የሆነ ምግብ ቤት ገብቼ እሱን ያዘዝኩት በቃ የምከፍልበት ነው። የምከፍለው ደግሞ ደህንነቱ ለተጠበቀ ምግብ ነው። ስለዚህ ሰዎች ሀስፕ ራሱ ሰርቲፋይድ ቢሆኑ ፉድ ሴፍቲ ማኔጅመንት ሲስተም ISO 22000 ሰርቲፋይድ ቢሆኑ ራሱ መመጻደቅ የለባቸው። በቃ የግዴታችን ነው ብለው ነው ሊያቀርቡ የሚገባው። ይቅርና ምንድን ነው እሱ ይሄ ገርማል እንዴ ተብሎ እንትን ይቀርና የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። ደህንነቱ የተጠበቀ ምግብ ላይ ኮንሱመርስ ተጠቃሚዎች ከፍተኛ የሆነ ጫና አምራቾች ላይ ሊያደርጉ ይገባል። እስኪ የታለ ሰርቲፊኬሽን በትክክል የጤና እንትናቸውን ቀላል እኮ ነው። በቃ የምግብና መድኃኒት ቁጥጥር የሰጠው እንትን አለ አይደል? እዛ ላይ ቼክ ማድረግ የምችልበት ፕላትፎርም ይመቻችልኝ። ምን ችግር አለው? አይምሮ የነፃ ሆኖ ልመገበው። መጨረሻ ላይ ማየው የሳህንና የፕሌት ማማር አይደለም የምግብ ደህንነቱን የሚያረጋግጠው። እሱ የኤዲቲንግ ደህንነቱን ነው የሚያሳየው። የግራፊክስ ባለሙያውን ጉብዝና ነው የሚያሳየው። እኛ ገርም ፉድ ሪቪው ካየህ እስኪ እንዴት ነው አጎራረሳቸው የሆነ የምግቡ ከለሪንግ ስላማረ ምናምን ሰዎች ሮጦ ይሄዳሉ ከሌማ ያስተዋውቀው ምናምን ብሎ እንትን ይላሉ። ነገር ግን እዛ ጋራ ያ ምግብ የሰራው ባለሙያ የጤና ጉዳይ መሰረታዊ ነገር፣ የፋሲሊቲ የቦታው የኪችኑ አቀማመጥ ኤር ያስገባል ወይ? አንዳንድ ፍንፍን ይላል እኮ አንዳንድ ቦታ በቃ ፍንፍን ብለው እንትኖቹ ሰራተኞቹ እዛ አካባቢ ላይ ያሉ ሰዎች ምናምን በቃ ምግብ የሚሰሩም አይመስሉም። አንዳንዴ እሳት የሚያጠፉ ነው የሚመስልህ። እሳት የሚያጠፉ ሰራተኞች ነው የሚመስሉ። እየተረባረቡ አይታዩም፣ ያስላሉ፣ ያስነጥሳሉ፣ በቃ እንዲላባቸውን ይጠርጋሉ ምናምን። የሆነ እንትን ውስጥ ነው ያሉት፣ ሀስል ውስጥ ነው እየደከሙ ነው። ነገር ግን እንዲህ መሆን የለበትም። ሲስተም ነው። we are not talking something luxury አይደለ? የሆነ ስለ luxury ስለሆነ ነገር እያወራን አይደለም። ሜቢ ስላለመድ ነው እንጂ። አዎ ቅርብ ጊዜ ከትላንት ወዲያ the founder የሚል የማክዶናልድ ላይ ቤዝ ያደረገ ፊልም አይቼ ነበርና እዛ ላይ ሪኮመንድ አደርጋቸዋለሁ። በተለይ ምግብ አምራቾች እና ሌሎች ምግብ ላይ ያሉ ሰዎች ቢያዩት ጥሩ ነው። ማክዶናልድ መጀመሪያ ማክዶናልድ ብራዘርስ የሚባሉት ሲመሰርቱት መጀመሪያ ክሬት ያደረጉት ሲስተም ነው። በፍጥነት እንዴት ተጠቃሚ ጋር ማድረስ እንችላለን። በቃ ሰራተኛ ሳይረባበሽ፣ አንድ ሰራተኛ ለምሳሌ እዚህ ጋራ ቺፕስ ከሆነ እየጠበሰ ያለው ቺፕሱን ጠብሶ ሙቭ አድርጎ እዚህ ጋራ ሲመጣ ሌሎች በርገሩን የሚጠብሱ ዳቦ የሚሰሩ ወይ ኮምቢኔሽኑ ሌየሩን የሚሰሩ ሰዎች ጋር ሳይጋጩ እርስ በርስ ሳይጋጩ ምግብም እርስ በርስ ኮንታሚኔት ሳይደራረግ ያቺን ሲስተሟን ማለት ነው ሲስተሟን ነው ቀድሞ የሰሩት።
እኛ ሀገር ላይስ የሆነ በር ላይ ጸጉሩን እያከከ ምን እያለ የሆነው ምን እያለ የነበረን ሰው ወይ በቃ በተለምዶ ወይ ጫኛ አውራጅ ምናምን የምትለውን ሰውዬ ኪችን ድረስ እስኪገባ ትፈቅድለታል። ውስጡ ከዛ ይመጣና ከአትክልት ተራም ከምንም የመጣው ምግብ እዚህ ጋር የመጨረሻ ፕሌቱ የሚቀርብበት ቦታ ላይ ሲያራግፎ ታያለ። አዋራ ቡን ሲል ምን ሲል ልታይ ትችላለ። አሁን ኮንታሚኔሽን አይደል? ግለሰብ አሁን ኢቭን እዛ የምርት አካባቢ ላይ ሌሎች ሰዎች ራሱ እንዲገቡ መፈቀድ የሚለበት በቃ ሮ ማቴሪያል ጋር መድረስ ያለበት ሮ ማቴሪያል ጋር፣ ፕሮሰሲንግ ጋር ፕሮሰሲንግ፣ ኢንድ ፕሮዳክቱ ያለበት ጋር ኢንድ ፕሮዳክት፣ እንደዚህ ነው መሆን ያለበት። አንድ ወይ ባለቤቱም የሚገርም ሽቶ ሊቀባ ይችላል። በቃ ምንድን ነው ሼፉን ምኑን ሊቆጣው እስከ ውስጥ ይገባል። አሁን ሽቶና ምግቡን ተቆጥቶት ይወጣል በሽቶ አሪፍ ውድ ያለው ምግብ ልትመገብ ትችላለህ። ስለዚህ አሁን ሽቶ እንደዚህ ጠረን ያላቸው ነገሮች ምግብ አካባቢ ላይ የሚሰሩ ሰዎች ለምሳሌ እንደ ሬጉሌሽንም አይፈቀድም። ጁዌልሪ፣ ይሄ የጆሮ ጌጥ እንዲህ እንትኖች ምናምን አይፈቀዱም። ያደጉ ጸጉሮች እንትኖች ምናምን ለምን ሊገቡ ይችላሉ? ጸጉርን መሸፈን፣ አፍን መሸፈን፣ እነዚህ ነገሮች መሰረታዊ ነገሮች ናቸው። በዜሮ ቶለራንስ ሌቭል ነው ያሉት። ጥንቃቄ ያስፈልጋቸው። ሰው ማክዶናልድም ሲስተሙን ነው የዘረጉት። ሲስተም ነው መጀመሪያ የዘረጉት። ቢዝነሱን ከመስራታቸው በፊት እንትኑ ላይ የሆነ ትልቅ ምንድነው ቴኒስ እንትን ላይ በቾክ እያሰመሩ ሰዎችን ሀይር አድርገው ቀጠሩና አንተ ከዚህ ወደዚህ ሂድ እስኪ እያሉ እነሱ ከላይ ሆኖ ያዩታል። ልክ ኪችኑን ዲሞንስትሬት እያደረጉ ማለት ነው። ገና ኪችን ቢውል አልተደረገ ምን አላለም። እዛ ኮርቷ ጋር በቾክ እያሰመሩ እያጠፉ ቾኩን አንተ ከዚህኛው ሲመጣ እዚህ ጋር ያለው ሰውዬ ይረበሻል። ስለዚህ ያቺን ሲስተም ነው ክሬት ያደረጓት። ልክ እሷን እንዳገኙ ነው የጀመሩት ወደ ቢዝነሱ እናንትን ውስጥ የገቡት። ስለዚህ ሌዛን በትንሽ ደቂቃዎች ውስጥ የማክዶናልድን በርገር ታገኛለህ። ምናልባት እነዚህን ሀሳቦች ካነሳን ነገር አንድ ጉዳይ ላይ ያለህን ምልከታ በሰማ ደስ ይለኛል። የምታስተውለን ነገር የሙስሊም ተብለው ሌብል የተደረጉ ምግብ ቤቶችን እንዴት ታያቸዋለህ? ማለት በዛ እስካሁን ባወራ ነው እንትን አዎ የሙስሊም ምግብ ቤቶች ያው ሊከተሉ የሚገባው ሀላል ስታንዳርድ ነው። ሀላል በነገራችን ላይ እኛ ሀገር ላይ ዝም ብሎ ያላ ስም ስለተጠራበት ብቻ አይደለም ምግቡ ሀላል የሚሆነው፣ ወይ ያላህ ስም ተጠርቶበት ስለታረደ ብቻ ሀላል አይደለም። ሳይንሱ በጣም ሰፊ ነው። አሁን ላይም በማርኬት ሼር ሌቭል ዓለም ላይ $1 ቢሊዮን እየተንቀሳቀሰ ነው ያለው በሀላል ዘርፍ። ሀላል ሰርቲፊኬሽን አለ። ቅድም ያልኩ አለ አይደለ የፉድ ሴፍቲ ማኔጅመንት ሲስተም አይሶ 22000 ያልኩ አለ። ሀገራት የየራሳቸው የሆኑ ስታንዳርዶች አሏቸው በሀላልም ጉዳይ። ለምሳሌ ዱባዮቹ የጄሶን ይከተላሉ። ገልፍ ስታንዳርድ ኦርጋናይዜሽን የሚባል 993 እንደዚህ 2055 እንደዚህ የሚባሉ ስታንዳርዶች አሏቸው። ሀላልነቱን ብቻ አይደለም የሚያረጋግጡት፣ የምግብ ደህንነቱንም አብረው ያረጋግጣሉ። የምግብ ደህንነቱ ላይ ችግር ካለ ያን ሰርቲፊኬሽን አታገኝም። ሀላል የሚለውን ሀላል አት ዘ ሴም ታይም ሴፍ ኤግዛክትሊ። ስለዚህ ሌሎችም ጃኪም ምናምን የሚባሉ የማሌዥያ የቱርክ ሀገራት የራሳቸው ስታንዳርድ ቤዝድ አፖን በየራሳቸው መዛሀብም እና መሰል ነገራቶች እንትን ይላሉ ይቀርጻሉ። አሁን የሙስሊም ሬስቶራንት ስንል የአላህ ስም ብቻ ስለተጠቀሰ ማለት ምግቡን ሀላል አያደርጉ። ለምሳሌ እንደውም በተለምዶ ብዙዎቹ ሽንት ቤት ላይ ምና ያርዱ ነበር እኮ ሰምታታቅም እንደዚህ አይነት ስቶሪዎች ሽንት ቤት ውስጥ እንደዚህ ያርዱ ነበረ። አይዶን ነው አሁን ላይ እንደዚህ ኮት ማያደርጋቸው ድርጅቶች የሉም። ለእነሱም ስለማይሆን ከቦታ ጠበት ነው። አንድ ከቦታ ጥበት ነው። ሁለት አዌርነስም ከማጣት ሊሆን ይችላል፣ ወይንም በቂ የሆነ ግንዛቤ የላቸውም። ከእርድ ፕሪንሲፕሎች ውስጥ ለምሳሌ አንድ እንስሳ እያየ ሌላ እንስሳ አይ ነው ይባላል። አንዱ እየታረደ አንዱ አይም። ለምን ይደነግጣል? እንስሳትም ስሜት አላቸው።
ኦብዘርቭ ያደርጋሉ። አይን አላቸው፣ ስሜት እንትን ፊዚዮሎጂ አላቸው። እየታረደ እንትን አይልም። አንዱ እየታረደ እያየ ይደነግጣል። በነገራችን ላይ የስጋው ኳሊቲ ላይ ራሱ ከፍተኛ የሆነ ተጽዕኖ ነው። ኦኬ እየታየ የምታረዱ ማለት? አዎ ከፍተኛ የሆነ ተጽዕኖ አለው። ምክንያቱም ልክ በድንጋጤ ወቅት ደም ስሮቹ ይገታተራሉ፣ ምን ይላሉ። በዛ ጊዜ ላክቲክ አሲድ ፕሮዲውስ ያደርጋል። ላክቲክ አሲድ ፕሮዲውስ ሲያደርግ ደግሞ እንትኑ ስጋው የመኮማተር ነገር በቃ ደንግጧላ። ስትደነግጥ አንተ እንዴት ነው የምትሆነው? ሰውነት እንዲህ ምናምን ይላል፣ ስብስብ ይላል አይደል? በዛ ሁኔታ ውስጥ መታረድ ማለት ነው። ልክ በቃ በተሸበረበት በሬውም ይሁን በጉም ይሁን በተሸበረበት ሁኔታ ውስጥ ስታርደው የምግብ የስጋ ኳሊቲው ላይ ከፍተኛ የሆነ ተጽዕኖ አለው። ፐርሰንቱን ሜንሽን ማድረግ ስለማልችል ነው በደንብ ኮት ስላላረኩት። በነገራችን ላይ እንደ ሙያም ትልቅ ዘርፍ ነው። ብዙ ባለሙያዎችም እኛ ሀገር ላይ አሉ። አሁን ሀላል ስንል የመጨረሻዋ እርድ ቢስሚላህ ብቻ ሳትሆን ከዛ በፊት ዝግጅቱ ላይ ዝግጅቱ፣ ቦታው፣ ንጽህናው አምኖበት ቢሆን ጥሩ ነው አጠገቡ ሳትስል አምኖበት ቢሆን አንዱ ምን እንዳለ ታውቃለህ? ረድ ብለውት አይችልም ማረድና ምን ቢል ጥሩ ነው ወይ ራሱን እንዲያጠፋ አንገፋፋው። ኤኒዌይስ ቢስሚላህ ተብሎ የሚታረድበት ፖይንት ብቻ ሳይሆን ከዛ በፊት ያለውም ዝግጅቱ ራሱ ሐላልነቱም ላይ ኳሊቲውም ላይ ሴፍነቱም ላይ ቫልዩ አለው። ኦኬ ለምሳሌ አጥንት ስትግጥ አንዳንዴ ጠንክሮ ባያቅም አንዲ በቃ የሚያታግልሃል። በቃ ደንግጦ ነበር የታረደው ነው፣ ሌላ ነገር አይደለም። ወይ ኦፍኮርስ ሌሎች ፋክተሮች አሉ። ያረሰ ምን ያለ ከሆነ እንትን ነው። ግን እንዲህ ለጋ የሆነ በሬ ሲታረድ ሲደነግጥ በቃ ላክቲክ አሲድ ፕሮዲውስ ያደርጋል። እሱ ደግሞ ኢፌክት አለው፣ የስጋው ኳሊቲ ላይ ኢፌክት አለው። ስለዚህ ስለ ሀላል ስናወራ ኢቭን ፋሲሊቲውን ይጨምራል። ብዙ ነገሮች ናቸው በውስጡ፣ ስታንዳርዶች አሉ፣ ቼክ ሊስቶች አሉ። እነዛ ሊሟሉ ይገባል። እነሱ ካልተሟሉ ኦፍኮርስ የስጋው ኳሊቲ ላይ ከፍተኛ የሆነ ተጽዕኖ ያመጣል። ስለዚህ የሙስሊም ምግብ ቤቶችም ሀላልነታቸውን ለማረጋገጥ የሰርቲፊኬሽን ቦዲ ሌሎች ሀገሮች ላይ አለ፣ ሀላል ሰርቲፋይድ ይላል። አንዳንዴ ዊርድ የሆኑ ምግቦች ላይ ልታገኝ ትችላለህ። ቺፕስ ላይ ሀላል ሰርቲፊኬሽን፣ ዘይት ላይ ሀላል ሰርቲፊኬሽን፣ ውሃ ላይ ሀላል ሰርቲፊኬሽን አለ። አስሉ ሀላል አይደለም እንዴ? ምን ሐይሱ ለአስሉ ፖይንቱ ምንድን ነው? ናዌዴይስ ሁሉም ነገር ፕሮሰስ እየተደረገ ነው። ብዙ ከኬሚካሎች ጋር ያለን ትስስር ጨምሯል። ስለዚህ እነዛ ኬሚካሎች ድራይቭ የሚደረጉት ከየት ነው እየተገኙ ያሉት የሚለው በራሱ ሳይንስ ነው። ብዙ ለሞች አንደርስታንድ ላያውቁት ይችላሉ ይህንን ነገር። ሀላል ሀራም ሲባል ኢልሙ ከዋቂ ፐርስፔክቲቭ ያለ ስለሆነ ያንን ትምህርት በደንብ አንደርስታንድ ሊያደርጉት ይገባል። ለምሳሌ ውሃን ካየን ውሃ ከመሬት ውስጥ ነው የሚወጣው ወይ ከላይን የሚመጣ ከመንግስት ከምን የሚመጣ ውሃ አለ። ስለዚህ እሱ ውሃ ተጣርቶ ነው በሃይላንድ የሚመጣው። ውሃ ጠረን ይይዛል። ለምሳሌ ከጉድጓድ ሲወጣ የራሱ የሆኑ ጠረኖች አሉት ውሃው በቃ ፖይዝን ሊያደርጉት የሚችሉ። ስለዚህ ያንን ለማጣራት ካርበን፣ ሌሎችም ኬሚካሎች ይጠቀማሉ። ያ ካርበን ሶርሱ ምንድን ነው? ያ ከምንድን ነው የመጣው? ብዙ ጊዜ ከውሻ ጥንት፣ ከሐራም ነገሮች ሊሆን ይችላል። ከውሻ ጥንት፣ ከአሳማ ጥንት፣ ከሌሎች እንደዚህ በእኛ ትራዲሽን በእስልምና ትራዲሽን ውስጥ ሐራም ከሆኑ ሶርሶች የሚመጣ ከሆነ ውሃውን ሐራም ያደርገዋል። ሰም ፖርሽን ኦፍ ኢት ያን ለማጣራት ይህንን ስለተጠቀመ ማለት ነው። ሌሎች ነገሮችም ላይ ኦፍኮርስ አሉ፣ ኮስሜቲክስ፣ ሌሎች ምርቶችም ላይ የፒግ ኦይልን እና መሰል ነገሮችን ይጠቀማሉ። ስለዚህ ሀላል ሰርቲፊኬሽን ሲባል ያቺ ብቻ ሳትሆን ራሱን ሳይሆን ከኋላ ያሉት ነው ፕሮሰሱ ላይ ያሉትን ነገሮች እንዳለ ያካትታል። ስለዚህ መነሻችን ምንድን ነው? የሙስሊም ሬስቶራንቶች ተብለው የሚገለጹት በተለይ መሰል ነገሮች ላይ አንዳንድ ትላልቅ የዝንቦች ምናምን ይዘው ሊሄድ ነው ይመስል ይሆን አንድ ግብድ ዝንብ አጋጥሞ ያውቅም? ካሁን ይዞኝ ሄደ የምትለው አይነት ዝንብ በጣም ትላልቅ ምናምን አሉ፣ የሆነ በርከት ብለው ምናምን ዌልካም የሚሉ ምናምን አሉ። እና እነዚህ ነገሮች በሙሉ እኛ ላይ ብቻ
እኛ ብል ይቀላል መሰለኝ አይደል ኃላፊነት ለመውሰድ እኛ ላይ ብቻ ለምን እንደሚበዙ ምናምን አላቅም ሜቢ የተለየ ሪዝን ካለ እሱ እንድትነግረኝ ነው ማለት እኛ ጋር ለምንድን ነው በዚህ ደረጃ እንትን ይሆን ነው ዘም ውስጥ ቀላል ነገር አቮይድ ለማድረግ ዝንብ ነው አረባከ የሚታይ ነገር ነው ኦልሬዲ ፊዚካሊ እየታየህ ነው እና ያንን ማኔጅ ለማድረግ ብዙ ሜጀሮችን መውሰድ ትችላለህ አንደኛው አካባቢ ጽዳትን መጠበቅ ነው ዝንብ ንጹህ ቦታ ላይ አይገኝም at the end of the day ምንም አይሰራም ለምን ለመብላት ነው አይደለም የሚመጣው ዝንብ የሚበላው ኮንሱም የሚያደርገው ደግሞ ቆሻሻ አካባቢ ላይ ነው ንጹህ ነገር አይደለም በባህሪ የሚበላው አሪፍ ቦታ ላይ አታገኘውም ዝንብ ስለዚህ ቆሻሾችን ካስወገድ ከአንደኛው ሚንስ ሊሆን ይችላል ስለዚህ የጮኸ ነው ዝንቡ የሚነግርህ ነገር አለ እዚህ ጋር አሪፍ ምርት አለ እያለ ነው እዚህ ጋር ምግብ ለሚስማማ ምግብ አለ ብሎ እያሳየ አልহামዱሊላህ እያለ ነው እና ሁለተኛው ደግሞ ለመቆጣጠር የሚከብዱ ነገሮች አሉ አሁን ባክቴሪያ ምናምን ቪዚብል አይደሉም እነዚህ ነገሮች ለመቆጣጠር ከፍተኛ የሆነ ጥንቃቄ የሃይጂን ኮዶችን መጠበቅ ፓስቸራይዜሽን ስቴሪላይዜሽን እነዚህ ፕሮሰሶች መሄድ አለበት ዝንብ ግን እየታየህ አቮይድ አለማድረግ ቤዚክ የሆነ የንጽህና ችግር አለ ማለት ነው በቃ አቮይድ መደረግ ያለበት ቆሻሻ ወይ በትክክል አቮይድ እየተደረገ አይደለም የሚመጡት ሮ ማቴሪያሎች ግብአቶች ላይ ንጽህናው በትክክል ኪፕ እየተደረገ አይደለም ፋሲሊቲዎች ወይንም ደግሞ ምግብ የሚቀርብበት አካባቢ ላይ በቂ ንጽህና የለም ማለት ነው ከምግቡም ውጪ ደግሞ ከውጪ ምን አለ በረንዳ ላይ መሰል ቱቦዎች ምኖች እዛ አካባቢ ንጽህና ካለ ዝንብ ለምን ይመጣል የሚመጣበት እድል በጣም ጠባብ ነው እና ደግሞ የፔስት ኮንትሮል እንትኖም አለች በዚህ ጊዜ ኦኬ ማጥፋት የሚችል ደግሞ በጣም ትንሽ ነው ኮስቱም ትንሽ ነው ያን ያለ እንትን ብዙ ኮስቲ አይደለም በቃ እንደ ስታንዳርድ ብቻ ማየት የለብህም ስጋው የአሁን ስጋ ቤቶች ላይ ካየ ስጋዋ ላይ አለ ወደ ውስጥ ደግሞ ስጋባ የለም በዋሪፍ 3-4 ብትጠቀም ምን ችግር አለው 4-5 ብትጠቀም ምን ችግር አለው ችግር የለውም ስለዚህ ያንን ነገር ኮንትሮል ታደርገዋለህ ማለት ነው ያን ያልከባድ አይደለም በጣም ይደንቃል እንግዲህ ያስተዋልናቸው ነገሮች ያየናቸው ነገሮች አንዳንዴ ብናወራባቸው መልካም ነው አሁን በእርግጠኝነት በዚህ ውይይት ውስጥ ብዙ ነገር እንደወሰደን ይሰማኛል ማስተካከልም ያለብንን ጭምር ማለት ነው እንደ መዝጊያ አንድ እኔ በጣም ብዙ ጊዜ የምታዘበው ነገር ልንገር ያንተንም ኮመንት መስማት ስለምፈልግ ማለት ነው ብዙዎቻችን እጃችንን በደንብ የምንታጠበው ከበላን በኋላ ነው አስተውልሃል እንደዚህ አይነት ነገር አይደለ ልክ ነው ያል ሰው ሳይበላ በፊት እጁን የሚታጠብበት ፍጥነት የሚወስደው ጊዜ ለማጽዳት የሚሄደው ርቀት ከበላ በፊትና ከበላ በኋላ ይለያያል ከበላ በኋላ በጣም በኃይለኛው ነው ሽታው እንዳይቀር ምናምን ከለርም ካለው እሱም እንትን እንዳይ ምናምን ለማድረግና ምን ይላል ግን ሴፍቲ ሜጀሩ ምን ይላል በዚህ ጉዳይ ላይ ያው መጀመሪያ መታጠብም ጥሩ ነገር ነው ያስባለሁ ምንድነው አበሻን እንትን ጀርማ አይገለውም ብለን አላቀድም ዘሎ ምግብ ላይ ማረፍ ተገቢ አይደለም አሁን በአንዳንድ አጋጣሚዎች የባክቴሪያል ካውንት ሲሰራ ሽንት ቤት አካባቢ የሽንት ቤት እንትን ላይ ካለ አማውንት በላይ ሜኑ ላይ ያለው ይበልጣል ይላሉ ገብቷል የባክቴሪያ አማውንቱ ሜኑ ማለት ሁሉም ሰው ነው የሚይዘው ያ የምግብ ሜኑ በእንትን የሚያሽጓት ማለት ነው ቀርብ ምግብ ቤት ልክ እንትን ስትል ሁሉም ሰው ይዘዋል አስተናጋጅም ይዘዋል አንተም ትጠቀመዋለህ ብዙ ከስተመሮች ይጠቀሙታል እዛ ላይ ካለው ባክቴሪያ እና የሽንት ቤት የሱ ይበልጣል እንዲ ከባድ መረጃ ነው ባይዘው ምሳሌ ብዙ ሰው ኦብዘርቭ አያደርግም የመኪና መሪ ላይ በቃ እየነዳ ይመጣና ላጥ ብሎ ወደ ምግብ ይሄዳል አንዳንድ እንዱም ሳይታጠብም መኪና ውስጥ ምግብ አዙ ምግብ የሚበላ ሰው የተለመደ ነው መሪ ላይ ከፍተኛ የሆኑ ባክቴሪያዎች አሉ ለምን ሬጉላርሊ አታጸዳቸውም ይህን አስበህ አታጸዳው ስታጸዳው የሆነ ኦብዘርቭ ያደረከውን ቆሻሻ ወይ ለአሳጣቢ ሰተህ እዛም ደግሞ ሲያደራርቅ የራሱ ስፖንጅ ምን ነገሮች አሉ እሱም በእጅ ተጨብጣለህ ከዛ ወደ ምግብ ትሄዳል ባክቴሪያ በተለየ መንገድ ርህራሄ አያረግልህም አሁን ትጥበት ላይ ስታይ እንደውም ብዙ ሰው
ከታጠበ በኋላ ራሱ ረጅም ሰዓት ይቆያል አይደል? አዎ። ለምሳሌ ዘው ብሎ የሚገባው ወደ መታጠቢያ ቤት ነው መጀመሪያ። ምግብ ቤት ላይ እስኪ አስተውለ ከሆነ ቶሎ ይሄድና ተጣጥቦ ምናምን ይቀመጣል፣ ቦታ ይዛል። ከዛ በኋላ አስተናጋጅ ሜኑ ይላል። ከዛ ሜኑን ይነካል። ሜኑን ከነካ ዋቴ ፓራዶክስ እያልኩኝ ነው። ምን ካለ በኋላ ያዛል። ካዘዘ በኋላ ስልኩ ላይ ነው። ስልኩም የራሱ የሆነ ከአንተ ጋር የቆየ ስልክ ወደ ሽንት ቤት ሁላ ይገባል አይደል? ብዙ ነገር ስልክ ብዙ ቦታ ይጠቀማል። በቃ ዴይ ቱ ዴይ ህይወት ላይ ስልክ እንግዲህ አለ። ቶሎ ቶሎ አታጸደው። ስልኩን ይጠቀማል። በዛ መሀል ምናልባት የሚያውቀውም ሰው ሊመጣ ይችላል። እሱን ሰላም ይለዋል፣ ይዘይረዋል፣ ምናምን ና እንብላ እንጂ ምናምን ብሎም ኦፈር ሊያደርገው ይችላል። ከውጭ የመጣውን ሰው ታጠብም ብሎ ሼም አያሲዘው ሼም ሳያሲዘው ና እንዴ ቀረበ በቃ ና ምናምን ያንተ ሲመጣ አብረን እንበላለን ብሎ ያን ሰው ጎትቶም እጁን ከመታጠብ እንትን ብሎ ይበላል። ያው ይታመማል። ከዛ በኋላ ከበላ በኋላ ግን አሁን ያው ሰው ፊት አይደለም የሚቀርበው። የመቼ አንከርፍፎት አይሄድም መቼ እና ደግሞ ደስም ስለማይለው ሽታውም እንዲህ ሲያየውም ከለሩ ደስ ስለማይለው ያው ሄዶ በደንብ ሽታ አድርጎ ይታጠብና ከዛ ሰላም ሲልም ደስ ይለዋል። እያንዳንዱ ነገር ላይ የሃይጂን ኮዶች አሉ። የምግብ ጉዳይ ይችኛዋን አመለጥኩ ስትል የሆነ ቦታ ይይዛል። ስለዚህ እያንዳንዱ ቦታ ላይ በሲስተም ሌቭል ኮንሽየስ ልንሆን ይገባል። በተለይ የሀበሻ ምግቦች ደግሞ አብዛኞቹ በእጅ ነው የሚበሉት። ቀጥታ እጅህን ነው የምትጠቀመው፣ ወይ ማንኪያ ወይ ቾፕስቲክ ምናምን ነገር አትጠቀምም። እሱ ፕሮዲውስ የሚያደርግበት ግን አድቫንቴጅ አለው እሱ ነገር ልበል። ኦፍኮርስ ያ ኮምፔር ቱ እጅ ብዙ ነገር ይነካል። በቃ ከመብላት በፊት እንዲህ ስትላል ብዙ ነገር ትነካለ። ወንበር ትነካለ። ወንበሩ በጣም ቆሻሻ ነው። ጠረጴዛ፣ የምግብ ቤት ጠረጴዛዎች ቶሎ ቶሎ አይጸዱም። ወይ ደግሞ ፉድ ግሬድ የሆነ ኬሚካል አይደለም ብዙ ጊዜ የሚጠቀሙት። ሲያጸዱ ዝም ብለው በስፖንጅና በምናምን የሚያጸዱት። እንዲህ በኬሚካል ማታ ላይ ሊሆን ይችላል የሚያጸዱት፣ መጨረሻ ላይ ነው እንትን የሚሉት እንጂ እዛው አንድ ተጠቃሚ ከተጠቀመ በኋላ ወዲያው በኬሚካል በምን ምናምን ጽድት አይደለም የሚያደርጉት። በቃ እዛዎቹ ጋር በስፖንጅ የሚይዘው ባክቴሪያ ቀላል አይደለም፣ በጣም ብዙ ነው። ይመጣቸዋል ደግሞ ሰብሰብ አድርጎ የመያዝ አቅም። ኢቨን ስታንዳርድም አለው በየምን ያህል ጊዜ መቀየር አለበት የሚለው ብዙ ስታንዳርዶች አሉት። እኛ ጋር ፍግት ትላለች ስፖንጅ ያ መጨረሻ ምናልባት ብሩኬ እንደው ማድረግ ያለብንን ጥንቃቄ ዝም ብዬ ሳስበው የኮቪድ ሰሞን ማድረግ የነበረብንን ጥንቃቄ ይሆን ዴይሊ ማድረግ ያለብን? እንደዛ የተሰማኝ ነው። ኦቨር ጥንቃቄ አይ ዶንት ቲንክ ግን ኦቨር ነው አሁን የዛኔ የነበረው ጥንቃቄ ኖ። ያ ለሕክምናም ሲባል ለሜዥር ያው ተላላፊ የሆነ ህመም ነው፣ በሽታ ነው። አይ ሚን ነው ከማስኩ ምናምን ውጭ ያለው ይሄ እጅ መታጠቡ ምኑ እንደ ባህል ሊሆን አይገባው። ሲግኒፊካንትሊ የምግብ ወለድ በሽቶች እኮ ቀንሰዋል። በኮቪድ ዲዩሪንግ ኮቪድ ታይምስ የምግብ ወለድ በሽቶች በጣም ቀንሰዋል። ሰው በጣም ራሱን እንትን ስላለ ማለት ነው። ኮቪዱ አስቦ ያው ይታጠባል፣ ማቴሪያሎችን ንጽህናቸውን ይጠብቃል። የሰራተኞችም የጤና ጉዳይ ኮንሽስ ስለነበሩ በደንብ ይጠነቀቁ ነበር። ያኔ ፉድቦርን ኢልነስ በጣም ቀንሶ ነበረ፣ ሲግኒፊካንትሊ ነበር የቀንሰው። ይህ የሚያሳይህ ነገር አለ። የሰው ልጅ በቆሻሻ ውስጥ እንዲኖር አይደለም የተፈጠረው። ኦፍኮርስ ሰም አማውንት ኦፍ ባክቴሪያ ያስፈልገናል። ያለ ባክቴሪያ መኖርም አንችልም። ኢንተስታይናችን ትንሽም ቢሆን መልመድ አለበት። ለምሳሌ አሁን እርጎ ምናምን መሰል ነገራቶች አሉ። ለዚህ አሁን ውስጥ ላይ ባክቴሪያ ሊፈርመንት የሚያደርጉ በባክቴሪያዎች አሁን እነሱ ሰውነት ውስጥ ገብተው ማያስፈልጉ ለጤና ጎጂ የሆኑ ሌሎች ማይክሮ ኦርጋኒዝም እና ኒውትረንቶችን ነው የሚበሉት። በእርጎ በምናምን የሚገኙ ምርቶች ማለት ነው። ጠቃሚ ባክቴሪያዎች አሉ። ባክቴሪያ ምናምን ስንል ሁሉም ጎጂ ነው ማለት አይደለም። ለጤናችን ጠቃሚ የሆኑ ባክቴሪያዎች አሉ። ስለዚህ እነሱን ኮንሱም ልናደርግ እንችላለን በመጠኑ በስታንዳርድ ሌቭሉ። የመጨረሻ ሪኮሜንዴሽን ግን ምንድን ነው? ይሄ ኦብዘርቭ የሚደረጉ ቢያንስ አሁን በእኛ ሀገር ስታንዳርድ ቢያንስ ኦብዘርቭ የሚደረጉ ችግሮች ግን ሊቀረፉ ይገባል። እንደ ባህልም ልንተዋቸው ይገባል። ቆሻሻን ቶለሬት ማድረግ የሆነ ጀግንነትና ጀብደኝነት መገለጫ ተደርጎ ሊቆጠር አይገባም።
አንተ ከቆሻሻ ጋር የመኖር ችሎታ ስላለክ ምድር ላይ በጣም አንተ ምርጥ ሰው ነህ ማለት አይደለም። ልብስ ስንገዛ ጥቁሩን ቆሻሻ ይችላል ብለን ምንገዛው ነገርም በዚህ መታረም አለበት። ለምሳሌ የምግብ ስታንዳርድ ላይ ቦታው ነጭ መሆን አለበት ይባላል። ነጭ መቀባት አለበት። ኦኬ፣ እንደ ስታንዳርድ የምግብ ፋሲሊቲ ላይ ያሉ የግርግዳ ቀለም ነጭ መሆን አለበት። ወይ ቢጫ ወይ ጥቁር ከቀባ ምንን ለመደበቅ ነው ትባላል። ይችላል ይሆንም እንዲችል የፈለግከው ነገር አለ፣ ያሰብከው ነገር አለ። በእንፋሎትም ይሁን በንክኪም ይሁን በምንም ነጭ ሲሆን ግን ይታያል፣ ያጋልጣል። ስለዚህ ጥንቃቄህን እንድታረጋግጥ ነጭ ሪኮመንድ ይደረጋል። ይሄ እንግዲህ በትክክል መስራት ለሚፈልጉ ነው፣ ሰርቭና ማድረግና ማገልገል ለሚፈልጉ ነው። ብሩኬ በጣም ብዙ ሀሳቦችን ያነሳ ነው። አይ ቲንክ ብዙዎቻችን ብዙ ትምህርቶችን ወስደናል ብዬ ተስፋ አደርጋለሁኝ። እንግዲህ እስልምና ያው ለንጽህና የሰጠው ቦታ በደንብ ይታወቃል። እነዚህን ሁሉ ከግምት ውስጥ በማስገባት ማለት ነው። በነገራችን ላይ ምግብ በጣም ሲሪየስ ነገር ስለሆነ በተለይ ምግቦችን መሸጥና ሰዎችን በዛ መልኩ ሰርቭ ማድረግ ላይ የተሰማራን ሰዎች ደግሞ ሲሪየስ የሆነ ጥንቃቄ እናደርግ ነው የዕለቱ መልእክታችን። ተጠቃሚዎች ደግሞ ጥንቃቄዎችን እናደርግ ለራሳችን፣ እኛ መውሰድ ያለብንን ነገር ጥንቃቄ ወስደን ከዛ አልፎ ደግሞ ጤናችን ላይ እክል ሊያመጡ የሚችሉ ነገሮች ስናይ ደግሞ መብታችንን የት ድረስ ነው የሚለውን ማወቅም ደግሞ ጥሩ ነው። ኪችን ድረስ ገብተን እንዴት ነው የሚሆነው እየሆነ ያለው የሚለውን ነገር የማየት መብት አለን። ትረሳቢሊቲ በጣም ትልቁ የገዛኝና ደስ ያለኝ ነገር ነው። ሰዎች የቱ ጋር ድረስ ሄደው ጉዳዩን ማየት እንደሚችሉ ማለት ነው። በጣም አመሰግናለሁ። ቴንኪዩ። እንግዲህ በቀጣይ ደግሞ በሌላ ነገር እንገናኛለን የተስፋ አድርጋለሁ። ኢንሻላህ። እንደ መቋጫ ግን እንግዲህ ይሄን ሁሉ አውርተን ተመልካቾች ደግሞ ላይጠግቡ ይችላሉ። ማለት ይሄ ቺን ብቻ እንደዚህ አቅምሶንማ ምናምን ደግሞ ሊሉ ይችላሉ። እና ሰው ቲክቶክ እንዳለ አውቃለሁ መሰል ሀሳቦችን ብቻ የምታሻግርበት አይደለ? ከፉድ ጋር ከምግብ ጋር የተያያዙ ምግብ ጥሩነቱ ለምሳሌ አሁን በልተህ እስኪ ደግሞ 1-5 ወር ቆይቼ ምናምን የምትልበት ነገር አይደለም። ሆድ ምንድን ነው ይባላል፣ ሆድ ምንድን ነው የሆነ ነገር ይባላል አይደል? አላየሁም ነው ብቻ አሁን በልተህ አሁን ቅድም በልተናል ካንተ ጋር እኔ አሁን ርቦኛል ለምሳሌ በዚህ ፍጥነት ማለት ነው። ዴይሊ ህይወት የሚሆነን በጣም ሲሪየስ ከሆነ ደግሞ ወደ ሞትም ሊወስደን የሚችል ነገር ነው። እዚህ ጋር ተያይዞ ሀሳቦችን ታሻግራለህና እስቲ ስለ እሱ አንዳንድ ነገር በለን። አዎ ቲክቶክ ላይ ያው ይህንንም ዘርፍ የጀመርኩበት ምክንያት ኢን ደ ሎንግ ራን የፉድ ጉዳይ ላይ በምግብ ጉዳይ ላይ ተጽዕኖ መፍጠር እፈልጋለሁ። የምግብ ደህንነት ላይ ተጽዕኖ መፍጠር ያስደስተኛል። ሙያዬም ስለሆነ ሊሆን ይችላል። አት ሴም ታይም ማበርከት የምፈልገውም እዛ ሴክተር ላይ ነው። ያው አምራቾችን ኦፍኮርስ ከኔ ጋር የሚሰሩ ብዙ አምራቾች አሉ። ደህንነታቸውን ለመጠበቅ ብዙ ይታገላሉ፣ ብዙ ይሞክራሉ። ያው ብዙ ኤክስፔሪየንስ ይገጥማል። አንዳንዴ ይህልኝ ምናም ብለው በኮንፊደንስ ይጠሩኝና ምናልባት ላስቀይማቸው ይችላሉ። ይህ ነገር ግን እንደዚህ ላይሆን ይችላል ልላቸው ይችላሉ። ይህንንም የመቀበል አቅም ሊኖሩ ይገባል። አምራቹ በቃ ስህተት ከሆነ ያ ስህተት ሊታረም እንደሚገባ አምኖበት ነው ዲል ማድረግ ያለበት። አት ሴም ታይም ሞር ኮንሰልታንሲው ላይ የምግብ ድርጅቶችና ምግብ ላይ ያሉ ሰዎችን የማማከር ሀሳቡም ስላለኝ ብዙ ሰዎችን ኦፍኮርስ እስካሁን ባለኝ እንትን በነፃ ነው እንትን እያልኩ የነበረው። የተወሰኑት ጋራ በቢዝነስም ዲል አለኝ። ይህንን ስከፍት ለምን በዚህ መልኩ ተጽዕኖ አልፈጥርም? ሶሻል ሚዲያው ደግሞ እየፈጠረ ያለው ኢምፓክት ቀላል የሚባል አይደለም። እዛ ላይ ገብቼ ደግሞ ብዙ ሰዎችን ማስተማር፣ ማሳየት፣ ማገዝ ያስደስተኛል። ለዛ ነው የቲክቶክ አካውንት የከፈትኩት። ስለዚህ ሰዎች የኮመንት ቦክስ ውስጥ ባለው የቲክቶክ ሊንክ ሄደው ቢመጡ ደግሞ ወደ አንተ ብዙ መሰል ሀሳቦችን ከምግብ ጋር የተያዙ ሀሳቦችን ያገኛሉ። እንግዲህ ወልካም ቱ ዘ ወርልድ ኦፍ ቲክታክ። እንግዲህ በደንብ ስለምትሰጠን ነገር የእውነት በጣም እናመሰግናለን ብሩኬ። ያለህን አቅምም ችሎታም ፕሮፌሽንም ስለሆነ እሱንም በደንብ እናደንቃለን። አላህ ይግዛህ። ተመልካቾች እናንተም እንግዲህ ኮመንት ቦክስ ውስጥ ያለው ሊንክ ላይ እየገባችሁ የብሩክን ቲክቶክ ቼክ ብታረጉ ደግሞ እንደዚሁ ከምግብ ጋር የተያያዙ በጣም ብዙ የሚያስደንቁ ነገሮችን የእውነት ማግኘት
ይችላላችሁ። ያንንም ስለምታደርጉ እጅግ አድርገን እናመሰግናለን። ይህ ቪዲዮ ለአንድ ሰው፣ ለሁለት ሰው፣ ለሶስት ሰው ሼር ብታደርጉት ደስ ይለናል። ሀሳብ ካላችሁ ኮመንት ቦክስ ውስጥ አስቀምጡልን። ቪዲዮን ላይክ ማድረጋችሁን እንዳትረሱ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ደግሞ የሰብስክራይብ በተኑን በመጫን ቤተሰብ ብትሆኑ ደስ ይለናል። በቀጣይ ከኔ ጋር ከሌላ እንግዳ ጋር እንገናኛለን። እስከዛው መልካም ጊዜ ሆነላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 97 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ